ሰላም ብያለሁ ወንድም አለም፣ እንዴት ነህ? ሰላም ወንድሜ፣ እግዚአብሔር ድምፅህ ርቋል። ይመስገን እግዚአብሔር ይመስገን አለሁኝ። አማን ነው። ተመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አለን አለን አለን፣ ሁሉ መልካም። ቀንህ ጥሩ ነበር? ውሎክ? እግዚአብሔር ይመስገን አሪፍ ነበረ። መልካም። በዓል ያከበርክ ሄድክ? ተክለ ሃይማኖት ጠዋት አካባቢ ቤተክርስቲያን ነበርኩኝ። ከዛ እንኳን አልሄድኩኝም ከሰዓት ተረኛ ስለነበርኩኝ። ተረኛ ስለነበርኩ ማለት ለቅዳሴ ማለት ነው? ነው እዛው ማገለግልበት አጥቢያ ነበርኩኝ ለማለት ነው። ገባኝ። ተረኛ ያልከው ለምንድን ነው ብዬ ነው። ቅዳሴውን ነው ተረኛ ያልኩት። ኦኬ እኮ ለቅዳሴ ነው ስል እኮ አልሰማኸኝም መሰለኝ። ሜይ ቢ አይ እኔ ደግሞ እዛው ተክለ ሃይማኖት ታቦቱ ያለበት ቦታ ሄደሃል እንደ ያልክ መስለኝ በዛ ልክ። ኦኬ መልካም ጥሩ። ስለመጣ በጣም አመሰግናለሁ። ምክንያቱም መነጋገር ስላለብን አንደኛ እንደ አንድ ሰው እንደ ሰው መናገር አለብን። ሁለተኛ ደግሞ ክርስቲያን ነኝ እንደሚል ሰው እኔም ክርስቲያን ነኝ ብዬ ክሌም አደርጋለሁ። ዲያቆን ነኝ፣ አንተም ደግሞ ዲያቆን ነኝ ብለህ ክሌም ታደርጋለህ። አሁን ከመምጣት በፊት ስለአንተ ብዙ ሳውራ ነበረ። ያው ፊት ለፊት ነው የምነግርህ። እኔ ታይኛለህ። ይሄ መደባበቅ መሸነጋገል ብዙ የምወድ ሰው አይደለሁም። ምክንያቱም እንደዚህ አይነት ክርስትናም ስለሌለ ሰው ትናንት እኔ እናንተን ያላስማማን ብዙ ነገሮች አሉ። ሆፕፉሊ ዛሬ ከእግዚአብሔር ጋር ረጋ ብለን እናወራለን ብዬ እጠብቃለሁ። ይሄ እልህ የተሞላበት ንቀት፣ ስድብ ምናምን ከአንድ ክርስቲያን ነኝ ከሚል ወይ ዲያቆን ነኝ ከሚል ከኔም ከአንተ የማይጠበቅ የሆኑ ቃላቶች ላይወጡ ያስፈልጋል። ምክንያቱም በጣም ንጹሐን በጣም 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 ትሁታን ዲያቆናት አሉ። እነሱ እናሰድባለን። እኔ እናንተ ዱርዬ ስንሆን እኔ እናንተ ከአንደበታችን የሚወጣው የማይጠበቅ ከኛ ሲሆን ክርስትናው ይሰደባል፣ ቤተክርስቲያን ትሰደባለች፣ ክብረ ክህነቱም ይሰደባል። በዚህ ትስማማለህ ብዬ አስባለሁ አይደል? ልክ ነው። መልካም። ስለዚህ እግዚአብሔር ቢፈቅድልን ረጋ ብለን እናንተ እናወራለን ዛሬ፣ አይመስልህም? ያው ማለት የምናወራው ነገር ይህን ያክል ሰፊ አይመስለኝም። የመጣሁበት ጉዳይም ይህን ያክል ሰፋ ያለ ነው ብዬ አላስብም። ምክንያቱም ያው ዛሬ ቀን ሙሉ ሳወራ ነበረ፣ በዚህ ጉዳይ ላይ ስናወራ ነበረ ከወንድሞቻችን ጋር ከእህቶቻችን ጋር። ትልቁ የመጣሁበት ምክንያት እንደዚህ ሰፋ ያለ ጊዜ ወስጄ ለማውራትም አይደለም። እኔ የተረዳሁት እና ያው አንተ የተረዳህበት መንገድ ምናልባት የሰው ልጅ በንግግር ደረጃ ላይግባባ ይችላል። አንተ ማለት የፈለግከውን ነገር እኔ ላልረዳው እችላለሁ። እኔም ማለት የፈለግኩትን ነገር ምናልባት አንተም ሳይገባህ ላትረዳውም ትችላለህ፣ ምናልባት ከአነጋገሪ አንጻር እና እነዛ ነገራቶች ትንሽ አንተንም እኔንም ያልሆነ ነገር ውስጥ ከተውን ነበረና እነዛ ነገራቶች ትንሽ የሆነ ነገር ብዬ በወጣ ብዬ አስቤ ነው የመጣሁት። መልካም። የኔን ሀሳብ ደግሞ ልስጥህ። እኔ እናንተን የለየን ሀሳብ ምንድን ነው? ትናንት የኔ እናንተ ያናገረን የትምህርቱ ጉዳይ ነው። እኔ ከአንተ ጋር ምንም የግል ጸብ የለብኝም። አላቅህም፣ አታቀኝም። ትናንት ነው ገና አይ ቲንክ ትናንት ሁለተኛ ጊዜ ሳገኝ አይደለም እንጂ አንታወቅ። አይቼም አላቅ፣ ድምፅንም ሰምቼም አላቅ። ሁለተኛ ጊዜ ግን ሰማሁት ድምፅን። እኔ እናንተ ጋር ያለው ትልቁ ክፍተት አንተ የቤተክርስቲያኗን ትምህርት የማይወክል ቤተክርስቲያኗ የማታስተምረውን የማታምነውን ነገር ታምናለች፣ ትምህርቱ አድርገህ ታወራለህ። ይሄን ነው እኔ እናንተ ልዩነት። እኔ እናንተን ያላግባባን የቃላት ጨዋታ አይደለም። እኔ እናንተን ያላግባባን የአገላለጽ ሁኔታም አይደለም። እኔ እናንተን ያላግባባን ትክክለኛው ትምህርትና ሐሰተኛው ትምህርት ያላግባባን። ትክክለኛው ትምህርት የቤተክርስቲያኗ ትምህርት የሚለውና አንተ ወጥተህ የምትናገረው ነገር በማንም በሙስሊም ቤት ይሁን በቤትም ቤት ይሁን ቤተክርስቲያኑን የማይወክል ነገር እየተናገርክ ስለሆነ እኔ እናንተን ያላግባባን ይሄ ነው። እንዲህ ቅብትብት አድርገን ካለፍነው ውጤት አይመጣም። እኔ እናንተን ያላግባባን የቃላት ጉዳይ አይደለም ወንድም አለ። አሁንም በጣም የምፈልገው ይሄንን በደንብ እንድናውቀው ነው።
እኔ እናንተን ያላግባባን ገንዘብ አይደለም፣ ባህሪ አይደለም፣ የሆነ ንብረትም አይደለም። የት አውቃለሁ? የት ታውቀኛለህ? እኔ የምኖረው አሜሪካ ሀገር፣ አንተ የምትኖረው ኢትዮጵያ ነው መሰለኝ። ስለዚህ በማይልም እንኳን አንገናኝም። ትምህርት ግን እኔ እናንተን ፈጽሞ አላገናኘንም። እኔ አቋሚ ነው የክርስቲያን ትምህርት እየተናገርክ አይደለም። አንድ ዲያቆን ቤተክርስቲያኑ ወክሎ የሚያገለግል ዲያቆን የቤተክርስቲያኗን ትምህርትና ድምፅ ነው የሚያስተጋባው። የቤተክርስቲያኗን ትምህርቶች ተናግረሃል። ስለዚህ አንተ ዲቁናው ራሱ ነግሬያለሁ ትናንት። ፍትሐ ነገሥቱን ማውጥቼ ላሳይ ይችላለሁ። ዲቁናን ከሚያስወስዱ ዲቁናን ከሚያስነጥቁ ነገሮች አንደኛው የምግባር ምናምኑ እንዳለ ሆኖ የክህደት ትምህርት ራሱ ቤተክርስቲያን የማትለውን ክርስትናው የማይለውን ነገር ማስተማር ዲቁና ራሱ ያስወስድባል ወንድሜ። ስለዚህ እኔ እናንተን የለየን ይሄ ነው። ንግግራችን ትምህርት ላይ ይሁን። ምክንያቱም ትምህርቱ ነው ለእኔ ትልቁ ነገር። ወይ እኔ ከእውቀት ከፍዬ፣ ምክንያቱም ሙሉ ነገር አናቅም፣ እኔም አንተም አናቅም። እኔ ሜቢ ባለማወቅ ከሆነ የኔን ትምህርት ይመዘን፣ የአንተ ትምህርት ባለማወቅ ከሆነ የአንተ ትምህርት ይመዘን። ሚዛናችን መጽሐፍ ቅዱስ፣ የቤተክርስቲያን ትምህርት፣ ዶግማችን፣ እነዚህ እኔ እናንተን ያገናኙናል። ከዛ እናውራና የእውቀት ክፍተት ኖሮ ከሆነ እኔ አንተን አግዛለሁ፣ አንተ እኔን ታግዘኛለህ፣ ግዴታዬ ስለሆነ ክርስቲያን ወንድሜ ስለሆንክ። አይ እኔ መታገዝ አልፈልግም፣ አይ እኔ በቃ ቤተክርስቲያኗ እንዲህ ነው ትምህርቷ፣ እኔ ግን ማምነው እንዲህ ነው ካልክ ግን ቤተክርስቲያኗን አትወክልም፣ ዲቁናውን አትወክልም። ለይችን የተናገርኩት እኛው ሰዎች ሲያወሩ ይሄን ነገር ሲያራግቡት ምን አይነት በቃ ቪዲዮን ሰምተው ከሆነ ጠቅሼ ጠቅሼ እኛ ኦርቶዶክሳውያን የምንጠቀመው መጽሐፍ እንዳልተበረዘ ንጹህ እንደሆነ አምናለሁኝ። ግን ቅድም ያልኩህን ነገራቶች መጽሐፍ ቅዱስ ኤዲት እየተደረገ ነው፣ ሰዎች በራሳቸው በሚፈልጉት መንገድ እያቀረቡት ነው። ስለዚህ ያ መጽሐፍ እንደተበረዘ አምናለሁ። ይሄን ነው ያልኩት። በቃ ሌላ ምንም አይነት ነገር አላልኩኝም። ስለዚህ ኦርቶዶክስን አይወክልም ማለት ነው። እኔ ምናልባት አሪፍ ነገር የሰራው መስሎኝ ነው፣ ተረዳኸኝ? ያንን የተናገርኩት ቢያንስ ለክርስቲያን ወንድሞቻችን ይሄ የማስጠንቀቂያ መልእክት ሊሆን ይችላል። ሰዎች መጽሐፍ ቅዱስን እንዴት አይተው መግዛት እንዳለባቸው፣ ከየት መግዛት እንዳለባቸው፣ ሲገዙስ ደግሞ እንኳን ራሱ ምን አይተው መግዛት እንዳለባቸው ይሄን ያስተማርኩኝ ስለመሰለኝ በዚህ መንገድ ተናገርኩኝ። ምናልባት እንግዲህ ያፎ ለምታ ሊኖር ይችላል። ሁላችንም ስጋ ለባሾች ነን። እኔ ስጋ ለባሽ ነኝ። ስህተት ሊኖርብኝ ይችላል። ስህተት ካለብኝም ደግሞ እኔ ከዚህ በፊት ተናግሬያለሁ። ለመታረም ዝግጁ ነኝ። ለመማርም ሆነ የሐሳቤ ስህተት ከሆነ በቃ ተሳስተሃል፣ አለቀ፣ እንደዚህ ነበረ። ይሄ ከቤተ ክርስቲያን አንጻር ሲታይ ከቀኖና ቤተ ክርስቲያን የሚሆን ከመጽሐፍ ቅዱስ አስተምሮ አንጻር ሲታይ ልክ አይደለም፣ ተሳስተሃል ከተባልኩኝ ኖርማል ነው። በቃ ሰው ነኝ እኮ እኔ መማር ነው የምፈልገው። ከተሳሳትኩኝ ይሄ ነው እኔ ጋር ያለው ነገር። ግን እየተራገበ የነበረው ነገር ጥሩ ስላልነበረ አንተና እኔንም ደግሞ ትንሽ እየተራገበ አነጋገር ትክክል አልነበረ። ይኸውልህ አሁንም ስህተተኛ የአነጋገሬ ትክክል አልነበረም ካላልክ ሰው ላይ ጣትን የምቀስር ከሆነ ወንድሜ ለመታረም ለማዳመጡ ዝግጁ አትሆንም። ከአንተ አነጋገርም ቪዲዮን እኔ ስላየሁት ነው የምነግርህ። ከአንተም አሁን እንዳልኩ ነው። ሙስሊሞቹ ቤት ገብተህ መጽሐፍ ቅዱስ ተበርዟል ስትል ለእነሱ የሚሰጠው ምንድን ነው? ቁርአኑ የሚለው ነገር ፕሩፍ አረክላቸው። መጽሐፍ ቅዱስ ተበርዟል ብቻ አይደለም ያልኩት፣ ጨምሬ ምን አልኩኝ መሰለህ? የኦርቶዶክስ አልኩኝ። እኛ ኦርቶዶክሶች የምንጠቀምበት መጽሐፍ ንጹህ መጽሐፍ እንደሆነ አውቃለሁኝ። ስለዚህ የኛ ምንም አይነት የመበረዝ እንትን የለበትም። ይሄን ተናግሬያለሁ ቃል በቃል። ለዛም እኮ ነው ምናልባት የሚለው ወርድ ይሁን። ለምሳሌ አዲሱ መደበኛ ትርጉም አንብበው ከሆነ አንብበዋል መጽሐፉ አዲሱ መደበኛ ትርጉምን? አዎ አይቼዋለሁ፣ ከሞላ ጎደል ሙሉ በሙሉም ባይሆን። እሺ ህዳግ አለው ታይቷል አይደለ? የማጥኛ ክፍል አለው፣ ማብራሪያ ኮመንተሪ አለው። የመጀመሪያው እኛ የምንቃወመው ኮመንተሪው ነው። ይሄን ታውቃለህ? ልክ ነህ። ስለዚህ ስፔሲፊክ ነገር መናገር አለብህ። አየህ፣ ምክንያቱም ኮመንተሪውን ፕሮቴስታንቶችም ራሱ ነው የማይቀበሉት አሉ። አየኸው ህዳጉ ላይ ያለው ማብራሪያውን አሁን ፕሮቴስታንቱንም ኦርቶዶክስንም ጭፍልቅ የሚያደርግ የተናገርከው የፕሮቴስታንቱን ካላወቅ አዲሱ መደበኛ ትርጉም የሚቀበሉ የማይቀበሉ አሉ። ምክንያቱም ማብራሪያው ላይ ያለውን ነገር የማይቀበሉ አሉ። ይሄ የሰዎች ሀሳብ ማብራሪያ ነው፣ አንቀበለውም፣ ቃሉ ላይ ብቻ ያለው ነው የምንቀበለው የሚሉ አሉ። ገባ? ይሄንን ምታይ ይገባል። ምክንያቱም ጨፍልቀህ አልከው ደግሞ ትክክል ስለማይሆን አይ ነው ማብራሪያውን የምቀበላሉ ደግሞ የሚሉም አሉ። ገባ? እንደዚህ አይነቱን ነገሮች መጀመሪያ በደንብ አድርገህ አናላይዝ አድርገህ እውቀቱ ኖሮክ ስታወራ አንደኛ እዛ ለምታወራበት ቦታ ጥሩ መልስ እየሰጠክ ነው ያለው። ገባ? የሆነ ምስቅልቅል ያለ
ዝም ብሎ ጥቅልል ያለ ሳይሆን ስፔሲፊክሊ ይሄን የሚቀበላሉ፣ ይሄን የማይቀበላሉ። ይሄን የማይቀበሉ ምክንያት ማብራሪያውን ስለማይቀበሉ ነው። ይሄን የሚቀበሉ ደግሞ ከነ ማብራሪያው ይቀበላሉ። ከዛ ሰብቶ ኤጀንት እየተባለ ማዞሪቲክ ቴክስት ታውቃችኋለህ። እነዚህም በትክክል ሲባል እሰማሉ። ብዙም ባላቃቸው መስማት ሳይሆን እውቀቱ አለ በዚህ ነገር ላይ ብዙም የለኝም። ጥሩ። ስለዚህ እንደ ወንድም እኔ ያግዝሃለሁ። እሱን ኦኬ። ትናንትም እኮ ነግሬሃለሁ። እንደ ወንድም ላግዝህ ላገልግልህ ብያለሁ። እኔ አስተማሪ ሆኜ አይደለም፣ ግን ትንሽ ቤተክርስቲያን የሰጠችኝ ነገር አለ ያስተማረች። እሷን ለአንተ ለወንድሜ ብሰጥህ አንደኛ እረዳው አገዝኩ፣ ሁለተኛ ግዴታን ተወጣው፣ አንተንም ከሐሰት የሆነ እንደው የማታውቀውን ነገርም ከማውራት አዳንኩ። አየኸው። ይህን ግን የምናደርገው ግን ምን ከሆነ ነው ትክክለኛ እኔ እናንተ በውስጥ በደንብ ትክክለኛ የቤተክርስቲያን አገልጋይ መሆንን ሳቅ ነው። ለምን ብትለኝ እዚህ ቲክቶክ ላይ በጣም ብዙ ሌቦች፣ በጣም ብዙ አስመሳዮች ክርስቲያን ሲሆኑ ክርስቲያንን እያሉ ድራማ የሚሰሩ ለተለያየ ቤተ እምነት ድራማ የሚሰሩ ሰዎች ብዙ ይዘናል። ልክ ነው፣ እውነትም ነው። ለአንተ ሊያስታምነን የሚገባው እኔ እምነቴን መጠበቅ አለብኝ። አየህ፣ እኔ ዲያቆን ነኝ። ዲያቆን ደግሞ በመዋሸት በማስመሰል በመመሳሰል መኖር የለበትም። እውነቱን እውነት ሐሰቱን ሐሰት ማለት አለበት። ይሄ ነገር አንተ ትክክለኛ ዲያቆን ከሆንክ ትክክለኛ የቤተክርስቲያን ልጅ ከሆንክ እኔ በደስታ ሌት ተቀን ከአንተ ጋር ሆኜ ያለውን ነገር ላሳይ ይችላሉ። ይሄን ግን እኔ እናንተ ግን ልንግባባ የምንችለው የደብር እንደምታገለግል ሳውቅ ትናንታውን የጠየኩ ለዛ ነው። ምክንያቱም እኔ ማንም አላምንም። እዚህ ቲክቶክ ላይ ጥቂት ሰው ነው የማምነው። በጣም ሌባ፣ በጣም አስመሳይ የሆነ ሳሌ ውልቅ አድርገው ፕሮቴስታንት ዲያቆንን ብለው ይጫወቱና የሆነ ሰዓት ውልቅ አድርገው ማሊያቸውን ፕሮቴስታንት ሆንክ ይለዋል። የሆነ ሰዓት ውልቅ ያደርጉና ሙስሊም ሆንክ ይላል። የሆነ ሰዓት ውልቅ ያደርግና ኤቲስት ሆንክ ይላል። ከዛ ለካ ዲያቆናት እንደዚህ ናቸው፣ ለካ ቤተክርስቲያን እንደዚህ ናት ተብሎ በእነዚህ ድራማ ሰሪዎች ትመዘናለች። አየኸው። እኔ ደግሞ የዛ ድራማ አካል መሆን አልፈልግም። ከእውነት ጋር መውቀም ነው የምፈልገው። በቃ አሁን አይታይኝ ከሆነ እኔ ይኸው በግልጽ ወጥቻለሁ። አየኸኝ አይደል? ኦርቶዶክስ ነኝ። በትምህርቴ አላፍርም፣ በማንነቴ አላፍርም። ይኸው እንደምታይ ነኝ። ለምን ምንም የሚያስደባብቀኝ የሚያሳፍረኝ የሚያሸማቀኝ ነገር የለም እውነት እስከተናገርኩ ድረስ። ፊታቸውን ግን የማይታዩ ሰዎች በተለይ ደግሞ የቤተክርስቲያን ዲያቆን አገልጋይ ነን እያሉ የሆነ ቤተክርስቲያን የሚገልጽ ነገር ፕሮፋይል ያደረጉና ከዛ ግን አንደበታቸው ሲከፈት ግን ምንም ኦርቶዶክስ ክርስቲያን የሚያሸት ነገር የሚናገሩ ብዙ ሰዎች አሉ። አንተም ስትናገር የነበረው ከዛ አንጻር ስለሆነ አይ አንተ ሌላ ዓላማ ነው ያለህ፣ ሌላ እምነት ተከታይ ነህ፣ ግን ክርስቲያን ነኝ በሚል ማሊያ ዲያቆን ነኝ በሚል ማሊያ የተጫወትክ ነው ብያለሁ። ይህንንም አሁንም አቋሚ እንደጸና ነው ወንድሜ። ለምን መሰለህ ይህን ነገር ላራግጥ የምችለው እኔ እናንተ በውስጥ አውርተን በደንብ ማንነትን ሳቅ ነው አይደለም አይደል? ኦኬ ልክ ነህ። በነገራችን ላይ ከጨረስክ በኋላ አወራለሁ ብያስብ ከዛ አንጻር ነው ሀሳብን ስጥ። ይቅርታ ካቆየው ሰው ሀሳብህ በነገራችን ላይ ልክ ነው። የምቀበላቸው በጣም አሪፍ የሆኑ ሀሳቦች አሉ። ምክንያቱም ማንኛውም ሰው አንደኛ ደረጃ ላይ ቤተ ክህነቷ በራሷ ቤተክርስቲያኒቷ የምትሰጠው ዶክመንት አለ፣ ይታወቃል። አንድ ሰው ዲያቆን ለመሆኑ ማረጋገጫው የዲቁና ካርድ ሊኖረው ይገባል አይደለ? ማህተብ ያለው ፎቶ ያለው ይህ ሊኖረው ይገባል ዲያቆን ለመባልና ፎርጅን እንደሚሰራ ታውቃለህ ወይ? እሱ ይሰራል። እሱ ማራገጫ አይሆንም። ባይዘወይ ማራገጫ የሚሆነው እዛ ደብዳቤው ላይ መታወቂያ ላለው ሊቀ ጳጳስ ስሙ ከተጠቀሰ ሊቀ ጳጳስ እኮ እሱንም ልጠቅስልህ ነበር። ማስረጃ እሱንም ልጠቅስልህ ነውና የጳጳሱ የሀገረ ስብከቱ ስም እሱ ሊኖር ይገባል ግዴታ። እሱ ከሌለማ ታዲያ ካርድ ብቻውን ሊሆን አይችልም። እንዳልከው ነው። ይኸውልህ ከፈለኩኝ ላይ አቡነ አብርሃም ብዬ አስገባለሁ፣ ችግር የለውም። ከዛ በኋላ ይሄን ሀሳብ ምን አልኩ ይመሰላል? እንደውም በዚህ ሀሳብ ዙሪያ እንትናዬ መዝሙር ያሬድ ምን እንዳልኩ ታውቃለህ? ሰምተው ሊሆን ይችላልና በዚህ ሀሳብ ዙሪያ እንደውም የሆነ ሀሳብ አቀረብኩኝ። ራሴ እንግዲህ የራሴን እይታ ለሰዎች ማጋራት ፈለግኩኝና እንደውም አንዳንዴ ቤተክርስቲያናችን ላይ አንድ የሌላ የእምነት ተከታይ ቤተክርስቲያን ላይ የምር ቅዳሴ አጥንቶ እየቀደሰ ላለመሆኑ ራሱ እኔ ማስረጃ ሊኖረን አይችልም። ምክንያቱም ተረዳኸኝ? አሁን ያለው ነገር ትንሽ ከበድ ይላልና
ከዛ አንፃር ያን ሐሳብ አቅርቤ ነበረ። ልክ ነህ፣ ሙሉ ሐሳብ ግን እቀበለዋለሁ። በጣም ጥሩ። አንደኛው ይሄ ከሆነ ሁለተኛው የመጽሐፍ ቅዱስን እንግዲህ በዚህ መልኩ ካጠራን አንደኛ ከሙስሊሞቹ ጋር ስናወራ ነገር ልንገርህ። እኔ ከሙስሊሞቹ ጋር ሳወራ በመጽሐፍ ቅዱስ ዙሪያ አልተበረዘም ብዬ ነው የምከራከራቸው። ተበርዟል ካሉ ጥቅሱን አምጡላለሁ። ጥቅሱን አምጡ አሳዩኝ ይላሉ። ለምሳሌ አንድ ነገር ተበርዟል ከተባለ ኦሪጂናሉ እንዲህ ነበረ፣ ከዛ ተበረዘ የተባለ ደግሞ አዲሱ እንደዚህ ነው አይደለ መሆን ያለበት አይደለ ማስረጃው። ስለዚህ አንተም ከዚህ በኋላ ትክክለኛ ክርስቲያንና ዲያቆን ከሆንክ ሙስሊሞቹን ቻሌንጅ አድርጋቸው። ምን ብለህ ተበርዟል ካሉ አሳዩኝ። ለምሳሌ ኦሪጂናሉ ምን ነበረ፣ የተለወጠው ደግሞ ምን ሆነ? ኦኬ አስቀድሞ ምን ነበረ፣ ኋላ ደግሞ ምን ሆነ አሳዩኝ በላቸው። ከዛ በኋላ መልሳቸውን ይሰማሉ። ኦኬ ይሄን የቤት ስራ አንተ ነው የምሰጠህ። የስላሴን ነገር እናንሳ። ስለ ስላሴ አሁንም ፕሮፋይልክ ላይ አለ ይመስለኛል። አሩኖ ካጠፋ ወይ ካላጠፋ አላውቅም፣ እሱ ያንተ መብት ነው። የቤተክርስቲያኗን የስላሴን ትምህርት ትናንት ንገረኝ ብዬ ስልህ ለመናገር አልፈለግክም ነበር። የቤተክርስቲያኗን የስላሴ ትምህርት ንገረኝ እስቲ። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች ታውቃቸዋል አይደል? አምስቱን አዕማደ ምስጢራት። ኦኬ አምስቱ አዕማደ ምስጢራት አምስት የሆኑበት ምክንያት ታውቀዋለህ? ተምረሃል? ይሄንን ካልተማርክ ችግር የለውም። ኦኬ እሺ። ብቻ ግን ይሄን ያክል ማብራራት ስለማልችል በዚሁ አጋጣሚ ብትነግረኝ። ማብራራት ምናምን ሳይሆን ወንድሜ ካልተማርኩ አልተማርኩም በለኝ። እኔ ያልተማርኩትን አልተማርኩም እልሃለሁ። ምክንያቱም አላውቅም። ይሄንን አስተምሩኝ ማለት ክብር ነው። ባይዘወይ እኔ እውቀትን ኧረ እኔ በዛ ልክ ነው ማስበው እውነት ለመናገር። ስለዚህ ካልተማርከው ችግር የለውም። አሁን እኔ በምትነግረኝ መልሶች ላዘጋጅልህ የምችላቸውን ዶክመንቶች እያሰብኩኝ ነው ልሰጥ የምችላቸው። ወይ አብሽር። እሺ አብሽር። እሺ አምስቱ አዕማደ ምስጢራት ታውቃቸዋለህ? በቁጥር ደረጃ እንደዚህ ብዬ አምስቱን ለመጥቀስ ምናልባት ሰንበት ትምህርት ቤት ተምረሃል? ከክህነት ከመቀበል በፊት? ኧረ ሰንበት ትምህርት ቤት አልቆየሁም። እሺ ሰርክ ጉባኤ ተምረሃል? ባህር ዳር ላይ? አዎ ባህር ዳር ነው የቆየሁት። የቤተክርስቲያን ተማርክ? ጎርደማ ገብርኤልን ታውቀዋለህ? እሺ በስም አውቀዋለሁ። እዛ ማናድ የሚያገለግሉ ሰዎች አውቃለሁ። እሺ በጣም ጥሩ። እዛ ነው በስትማር የነበረው? እና እዛ ነበርኩኝ ብዙ ሰዓት ላይ። እሺ ስለዚህ አምስቱ አዕማደ ምስጢራትን አልተማርካቸውም? ያው አልተማርኩም ሳይሆን ይሄን ያክል ፎከስ አድርጌባቸው እንትን እምላቸው ነገራቶች አይደሉም እና በስም ደረጃ እንደዚህ ለመግለጽ ይሄን ሳታውቅ እኮ ክህነት እኮ አይሰጥም ወንድሜ። እኔ ዲያቆን ስሆን የመጀመሪያ ጥያቄ በስልክ መጣብህ። ኦኬ እኔ ዲያቆን ስሆን ክህነት ሲሰጠኝ የተጠየቁ ጥያቄ ምን መሰለህ? አምስቱን አዕማደ ምስጢራት ተናገር መስክር ተብያለሁ። ምክንያቱም እነዚህ ዶግማ ናቸው፣ እነዚህ እምነት ናቸው። አንድ ዲያቆን ነኝ የሚል እነዚህን ሳያቅ ድቁናም አይሰጠው። ገባህ? ውዳሴ ማርያሙ፣ ቅዳሴው፣ ዳዊቱ ሁሉ ከዚህ በኋላ የሚመጡ ናቸው። መጀመሪያ ሃይማኖትን ነው የሚታወቀው። ሃይማኖት ምን እንደሆነ የሚታወቀው በአምስቱ አዕማደ ምስጢራት ትምህርት ነው። እኛና ፕሮቴስታንትን የለየን፣ እኛ ሌሎችን የለየን የድንግል ማርያም አማላጅነት የመላእክቱ ምልጃም አይደለም። እንደኛ እንደ ኦርቶዶክሳዊ አውቀው ነው የምነግርህ። እኛን የለየን አምስቱ አዕማደ ምስጢራት ያለው ትምህርት ነው። አየህ? እሺ ንገረኝ እስቲ ከእንትኖቹን ታውቃቸዋለህ ወይስ ልንገርህ? እሺ ልንገርህ። ንገረኝ። ኦርደሩን ጠብቀህ ንገረኝ። እሱን ነው መጠበቅ የማልችለው። ለዛ እኮ ነው ኦርደሩን ነው። ለዛ ነው ያስተካክላለሁ። ንገረኝ። እሺ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን፣ ምስጢረ ተክሊል፣ ቀንዲል፣ ሌላውን እንግዲህ ሙላባቸው። ነገራችን ላይ ኦርደሩን አልጠበቅኩትም አውቃለሁ። ኦኬ ስንት ዓመት ሆነ ቤተክርስቲያኑ? ስንት ዓመት ሆነ ዮሐንስ? 2012 አካባቢ ነው። ምን የሆንከው? ዲቁና የተቀበልኩት በኢትዮጵያ 2012 2012። ኦኬ ከ2012 በፊት ሰንበት ቤትም አልተማርክም? ሰርክ ጉባኤም አልተማርክም? አዎ ማለቴ በቆሎ ትምህርት ቤት ደረጃ ነው ካወቅከው። ምናልባት በዚህ ትምህርት ቤት ባይዘወይ የአምስቱ አዕማደ ምስጢራት ትርጓሜ በደንብ ነው የሚሰጠው።
እሺ እሱን ቶ እንቶ እሺ ምናልባት ሊሆን ይችላል። እሺ ግን አሁን እሱ ነገር ምን አለ መሰለህ፣ ለምሳሌ እኔ የማውቀውን ጉባኤ ቤት አንዴ ልንገርህና ዮሐንስ ወንድሜ አንዴ ከድቁና ከተቀበልክ በኋላ ከ2012 ዓመተ ምህረት ጀምሮ አሁን አይ ቲንክ ስንት ነው 2017 ነው በኢትዮጵያ አይደል? በዚህ 5 ዓመት ውስጥ ለመማር ሞክረሃል? እኔ ከተቀበልክ በኋላ እኔ የፋርማሲ ተማሪ ነኝ። በነገራችን ላይ የፋርማሲ ተማሪ ነኝ እና ክላስም ስላለብኝ ይሄን ያክል ፎከስ ለማድረግ ያስቸግረኛል። ስራም አለ። አንደኛ የቤተ ክርስቲያኑ ስራ አለ፣ ሁለተኛ ላይ ደግሞ የግል ስራ አለ፣ ሶስተኛ ላይ ደግሞ ተማሪ ነኝ። ሶስተኛ ዓመት የፋርማሲ ተማሪ ነኝ እና ይሄን ያክል ነገራቶችን በኦንላይን በኩል ካልሆነ በስተቀር ይሄን ያክል ነገራቶችን ለመከታተል በእርግጥ ይከብዳል። አይከብድም፣ ምክንያቱም ግቢ ጉባኤ አለ። ወንድም አለ ግቢ ጉባኤ አለም የለም ወይስ አለ? የምትማርበት ቦታ ውስጥ አለ። እና ግቢ ጉባኤ የሚማረው ማን ነው? ተማሪ አይደለም የሚማረው ሄዶ ግቢ ጉባኤ ስትል ግቢ ማለት ለምሳሌ ያክል ዩኒቨርሲቲ ብቻ ነው? የግል ዩኒቨርሲቲዎችን ታውቃለህ? መዝሙሪ አለ፣ ፌሎሺፖች አሉ። የፌሎሺፕ ይባላል ወይ ደግሞ ግቢ ጉባኤ ይባላል። ለምሳሌ እኔ ዩኒቨርሲቲ ውስጥ የግል ዩኒቨርሲቲ ላይ ነው የምልህ። አሉ በጣም ዩኒቲ ዩኒቨርሲቲ ውስጥ እንዳላቃለው የተለያዩ ኮሌጅ ውስጥ የማህበረ ሪፍቲ ቫሊን ታውቃለህ? ሪፍቲ ቫሊ ማህበረ ቅዱሳን አላቸው እዛ ወንድሜ። እስካሁን አልገጠመኝ። እስካሁን 3 ዓመት ሆኖናል። አንተ ስላላወቅህ ነው ስላልፈለክ ነው እንጂ ማህበረ ቅዱሳን ሞስት ኦፍ የፕራይቬት ኮሌጆችም የገቨርንመንት ዩኒቨርሲቲዎችንም የግቢ ጉባኤ አለ፣ ለረጅም ዓመታት አሉ። አየህ አሁን እሱ እንኳን እሺ ቢሆን 5 ዓመት ሙሉ ስለ ዶግማ ትምህርቶች አታውቅም። መልካም እኔ ልንገርህ፣ አሁን ንገረኝ። 7ቱ ሚስጥራተ ቤተክርስቲያንና 5ቱ አዕማደ ሚስጥራት ሲባል ሰምተህ ታውቃለህ? አውቃለሁኝ። 7ቱ ሚስጥራተ ቤተክርስቲያንና 5ቱ አዕማደ ሚስጥራት ምንድን ነው የሚለያቸው? በነገራችን ላይ በዚሁ አብራራለሁ። በቃ አለቀ። እንደዚህ ከምልህ ይልቅ ችግር የለውም ንገረኝ። አንተን ማወቅህን ሊያውቀውና ካላወቅከው አላውቀውም በለኝ። እሺ እኔ እንጃ አላስታውሳቸውም። እሺ 5ቱ አዕማደ ሚስጥራት ምክንያቱም ነግሬሃለሁ። አሁን እኔ መጀመሪያ ምን ብያለሁ መሰለህ? አንደኛ ደረጃ ላይ እኔ በቤተክርስቲያን በቅዳሴ ትምህርት ቤት ደረጃ ነው ያደግኩት ብያለሁ። አንድ ሁለተኛ ላይ ደግሞ እና ከተቀበልኩ በኋላ ወንድሜ 5 ዓመት ሙሉ ውስጥ ራስን ችለህ ትልቅ ሰው ነህ። ቤተክርስቲያን የሰርኩ ጉባኤ ያለ እውነቴን ነው እኮ የምልህ። ቲክቶክ ከከፈት ስንት ጊዜ ሆነ? እስኪ ንገረኝ። 4 ቀን ሆነ አይደለ? ቲክቶክ ለምን ከፈትክ? ምንድን ነበር አላማ? ስከፍት ምን ፈልገህ ነው የከፈትከው ብዬ ነው የከፈትኩበት ትልቁ ምክንያት ሰዎች የሆነን እውነት ማወቅ መቻል አለባቸው ብዬ ስለማስብ። የምን ኦርቶዶክሳዊ የሃይማኖት እውነት ማለትህ ነው? አልተማርኩም እኮ አልከኝ። ተምሬያለሁ እንጂ ቅዳሴውን ማን ተማርልኝ? ቅኔ ምራታው ማን ተማረ? ቅዳሴ ማርያም ዜማውን ማን ተማረ? ይሄ ከቤተክርስቲያን ትምህርት ውስጥ እሱ መጀመሪያ የምትማረው እሱ አይደለም። መጀመሪያ ትምህርቱ ዶግማ ትምህርቶች ናቸው። ኦኬ ለምሳሌ አንድ ሰው ቅዳሴ ላያውቅ ይችላል። ኦኬ ቅዳሴ ላይገባ ይችላል፣ ግን እምነቱን ጠንቅቆ ደግሞ ያውቃል። ገባህ? ቅዳሴውን አለማወቁ ዶግማ ትምህርቱን አያዛባበትም። ቅዳሴው ዶግማ ትምህርቱን ማጠንከር። እዚህ ጋር ግን እንትና የመዝሙር ያሬድ እዚህ ጋር ላንስማማ ነው። በቃ ለምን እንደማንስማማ ታውቃለህ? ቅዳሴውን አለማወቁ አልክ። ተረዳኸኝ? አለማወቁ ማለት እኮ ሲጀምር ቅዳሴ ካላወቀ አንድ ዲያቆን ሊያስብለው የሚችለው ነገር ምንድን ነው? እኔ ስለ ዲያቆናት አይደለም ያወራሁት። አየህ ተሳሳትክ። አይደለም ስለ እኔ እያወራን ስላለን ብዬ እኮ ነው። ስለ እኔ ነው አይደለም የምናወራው። ኖ እዚህ ቲክቶክ የመጣሁት ላስተምር ነው ስላልከኝ፣ ቅዳሴውን ብታስተምር በደንብ ስማኝ። ቅዳሴውን ውዳሴ ማርያምን ብታስተምር ኦልሬዲ ሰው መጀመሪያ አስቀድሞ ዶግማ ትምህርቱን የሃይማኖት ትምህርቱን እምነቱን ሳያውቅ ቅዳሴ ብታስተምረው ለዛ ሰው ምን ይረባዋል? ንገረኝ። ዜማ ብታስተምር ምን ይረባዋል? በጣም ምስጋና እኮ ነው ቅዳሴ። ሲገባው ነው ወንድሜ የምትናገው ነገር። ለምን አይገባውም? እንዲገባው ደግሞ አንተ ማድረግ አለብህ መሰለህ? ከመጽሐፍ ቅዱስ ጋር እያመሳከርክ ልታስተምረው ይገባል ማለት ነው።
አየህ ስለዚህ አሁን አንተ ቅዳሴው ይሄን ያክል ምክንያቱም ቅዳሴውን ጣል ጣል አደረከው። ምክንያቱም ቅዳሴው ይሄን ያክልም አይደለም ግን ነው እንጂ ይኸውልህ ቅዳሴማ ለገባው ሰው ከመጽሐፍ ቅዱስ ጋር አንጻር ለገባው ለሚያስተምረው ሰው ለሚኖረው ሰው ቅዳሴው ህይወቱ ነው። ቅዳሴው የአምልኮቱ ክፍል ነው። አየህ ይሄ ዜማ እኮ የመላእክት ዜማ መሆኑን ታውቃለህ አይደለ? መዝሙር ያሬድ እኔ እናንተን እሱን የሚገባና አየህ እኔ እናንተ ይገባናል እሱ ሰው ግን እዚህ ቲክቶክ ላይ ያለው ሰው ግን አስቀድሞ ዜማ ከምታስተምረው ይልቅ መጀመሪያ ምን ይፈልጋል? ስለ ስላሴ ጥያቄ ያለው፣ ስለ ነገረ ክርስቶስ ጥያቄ ያለው፣ ስለ ነገረ ቁርባን ጥያቄ ያለው፣ ስለ ነገረ ጥምቀት ጥያቄ ያለው፣ ስለ ነገረ ትንሣኤ ሙታን ጥያቄ ያለው። አየህ ይሄንን እያዜምክ አይደለም የምታስተምረው፣ ይሄንን የምታስተምረው በመጽሐፍ ቅዱስ ነው። ከዛ ይሄን ካስተማርኩ በኋላ እያዜምክም እኮ ልታስተምረው ትችላለህ። በዜማ መልኩ አለ ታውቃለህ አይደለ? መዝሙር ያሬድ በዜማ በኩል አሁን እኔ በዜማ በኩል ያለውን ልልልህ እችላለሁ። ሀሳቡን አስጨርሰኝ። ቆይ አልጨረስኩም። እሺ ከዛ በኋላ ገብተህ ይኸውልህ ቅዳሴያችን ራሱ መጽሐፍ ቅዱስ ነው ብለህ ደግሞ ታስተምሯለህ። አየው ቅዳሴያችን ራሱ አምልኮ ክፍላችን ነው። ለምን ቅዳሴያችን ከመጽሐፍ ቅዱስ የወጣ ነው። ለምሳሌ ትለውና መዝሙረ ዳዊት ምስባክ ከመዝሙረ ዳዊት ግጻዊን ታወጣና ይሄው ግጻዊ ለምሳሌ ላሳየ። ይሄው ግጻዊ ግጻዊ ትለዋለህ። አየው ይሄ ግጻዊ ከዓመት እስከ ዓመት ቅዳሴያችን ያለበት ነው ከነ ምልክቱ። ይሄው በአንድ ቅዳሴ ላይ የሚነበቡት ከመጽሐፍ ቅዱስ የወጡ የሚነበቡበትን ምክንያት ይሄ ስለሆነ ስትል ትርጉም ይሰጣል። አየው የሚያስቀድሰውም ሰው አሃ ለካ ቤተክርስቲያኔ እንደዚህ ውብ ናት፣ ለካ ቤተክርስቲያኔ ቅዳሴያ ሁሉ መጽሐፍ ቅዱሳዊ ነው ትላለህ ይላል። አየው አሁን ለምሳሌ ቅዳሴ ማርያም ቀድሰ የምታውቅ ከሆነ ስለ ስላሴ ያለው አይደለም? አዎ አብ ወልድ መንፈስ ቅዱስ እያለ በጣም ጥሩ። አሁን አንተ ለምሳሌ በደንብ ስማኝ፣ አንተ የተወለደው አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አይደል? በነገራችን ላይ ግን ይሄን ነገር ራሴ እናገራዋለሁ፣ ግን ጨርስ። እንደዛ ብዬ አይደለም ማማ። እሺ አዎ ልበልሽ። ቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ተወልዷል የሚል ነገር አንብበሃል? አይ ያልኩበትም ምክንያት በኋላ ብነግርህ አይሻልም? ትነግረኛለህ? የለም አላነበብኩም። የለም ቅዳሴ ማርያም ላይ የነገረ ስላሴ ትምህርት አለ የለም? አለ። እስቲ ቅዳሴ ማርያም ላይ ያለውን የነገረ ስላሴ ትምህርት ንገረኝ። ቅዳሴ ማርያም በጣም ሰፊ እኮ ነው። በነገራችን ትምህርቱን ነው የፈለኩት እኔ። ቅዳሴ ማርያም ላይ ያለውን እኔ ዘርዝርልኝ አላልኩም። ቅዳሴ ማርያም ላይ ያለውን የነገረ ስላሴን ትምህርት በአጭሩ አስረዳኝ። ምንድን ነው የሚለው? መለኮታዊ አንድነታቸውን ነው የሚናገረው። በነገራችን ላይ ሌላስ የምን ሶስትነት ይናገራል? አካላዊ ሶስትነት። ሌላስ የምን ሶስትነት ይናገራል? የገጽ አካል ማለት እኮ ነው። እሺ የግብር ሶስትነት ሲባል ምን ማለት ነው? የግብር ሶስትነት ሲባል እስኪ አንተ አብራራው። በነገራችን ላይ ነገር ቅዳሴ ማርያም አውቃለሁ ላስተምር ነው ያልከውን እኮ ነው የምጠይቀው ወንድሜ። እሺ ምንድን አሁን እኮ አንተ የጠየቅከኝ እኔ ያልኩህ ነገር ቅዳሴ ማርያም ምንድን ነው? ዜማ እኮ ነው። እኔም ስለ ምልክት ነው እያወራሁ የነበረው አይደለ? ችግር የለውም እኮ ብትነግረኝም ችግር የለውም። አንዴ ይኸውልህ የዜማ ምልክት ብቻ ሳይሆን ንባቡ አለው አይደለ? ንባቡ ታነበዋለህ፣ ታዜመዋለህ። ብታዜመውም ብታነበውም አንተ ትምህርቱና መልእክቱ አምነህበት ነው አይደል? ኦኬ እሺ። ስለዚህ በቅዳሴ ማርያም ላይ ያለው የስላሴ ግብረ ሶስትነት ብሎ የሚያስቀምጠው ምንድን ነው ንገረኝ። አሁን የተናገርኳቸው ነገራቶች ናቸው፣ ግን እዚህ ላይ አንድ ነገር ልጨምርና እነግርሃለሁ። አንድ ነገር ልጨምር። ቅዳሴ በምልክት ስትማር ማለት ነው ብዙ ጊዜ ዮሐንስ እባክህ ወንድሜ የቅዳሴ ማርያም ላይ የስላሴን የግብረ ሶስትነት የሚናገረውን ክፍል ንገረኝ። ምንድን ነው የግብረ ሶስትነት ይላል? ካላወቀው መጽሐፉን ስጠኝ። አሁን መጽሐፉን አውጥቼ ላሳይ ይችል ነበር፣ ግን መጽሐፍ እኔ ጋ የለም። ተረዳኝ። በቃል ለማስታወስ ስንት 5 ዓመት 6 ዓመት ቀድሻለሁ እያልክ ነው አይደል? ስለዚህ ይሄ እኮ በቃል የታወቀ ትምህርት ነው። የስላሴ ግብረ ሶስትነት እኮ ቅዳሴ መጽሐፍ አያስፈልግም ለማስረዳት። እሺ በቃ አንተ አስረዳኝ። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚለውን ትምህርት ታውቀዋለህ? አውቀዋለሁ። በትክክል። ታዲያ ካወቅኩ ለማለት ነገኙ ነበር። ያው ከአንተ ቢመጣ አሪፍ ነው ብዬ ነው።
ዮሐንስ ይኸውልህ ወንድሜ አይሆፕ እየቀለድክ አይደለም፣ አይሆፕ እያሾፍክም አይደለም። የእኔንም ጊዜ እየገደልክብኝ ከእድሜ ላይ የሆነ ጊዜ ቀንሼ ነው የማውራ ያንተንም የእድሜ ጊዜ። አዎ ስለዚህ እንዲያው እንትን ባትል ቁም ነገር አድርገህ ብታወራኝ ደስታዬ ነው። አክብሬ ቁም ነገር ነው፣ ማርያምን ቁም ነገር ነው እያወራሁኝ ያለሁት በነገራችን ላይ። እሺ ጥሩ ቁም ነገር እያወራ ከሆነ የመጨረሻ ልጠይቅህ እንግዲህ አብ ወላዲ ነው ሲባል ምን ማለት ነው? አብ ወላዲ ነው ሲባል ምን ማለት ነው? አብ ወላዲ ነው ሲባል ያለ እናት ወልድ ያለ እናት ወልድ ስላለ። አብ ወላዲ ነው ሲባል ምን ማለት ነው የጠየቅኩ? አባት ወልድ ተወላዲ ነው ሲባል ምን ማለት ነው? ልጅ። የማ ልጅ? የአብ። መንፈስ ቅዱስ ሰራጺ ነው ሲባል ምን ማለት ነው? ህይወት ሰጪ። ለማን ነው ህይወት የሚሰጠው? ለአብና ለወልድ። መንፈስ ቅዱስ ሰራጺ ማለት እንደዛ ነው። እንግዲህ እኔ የማውቀውና የነገርኩህ ያው እንድታረማኝ እኮ ነው። ያ ከተሳሳትኩኝ ደግሞ አርመኝ ብያለሁኝ እኮ። መስረጽ በግዕዙ ምን ማለት ነው? ሰረጸ ሲባል ምን ማለት ነው በግዕዙ? ሰረጸ ተዋሃደ። ሰረጸ ተዋሃደ ተዋሃደ በቃ ሰረጸ ከተባለ ገባ፣ ተዋሃዳቸው፣ ሰረጸ። መንፈስ ቅዱስ ከአብ ይሰርጻል ሲባል መንፈስ ቅዱስ ከአብ ይዋሃዳል ማለት ነው። እንግዲህ እኔ የማስበውን ነገርኩ። ያው ከተሳሳትኩኝ አርመኝ ብያለሁ። እንደዚህ እናድርግ ወንድም አለ። ምን ታረግ መሰለህ ተማር። በቃ እኔ ምክሬ ይሄ ነው፣ ተማር። ችግር የለውም። ቤተክርስቲያን ጊዜው ይኸውልህ ስማኝ አንዴ፣ የምትናገረው ትምህርቶች ጠቅላላ ስህተት ናቸው። ቤተክርስቲያን አይወክልም፣ ክብረ ክህነቱንም አይወክልም። ስለዚህ ምን ታደርጋለህ መሰለህ አንተ ትክክለኛ ዲያቆን ነኝ ካልክ፣ ትክክለኛ የቤተክርስቲያን ልጅ ነኝ ካልክ ዝቅ ብለህ ጊዜ ወስደህ ተማርላት ለቤተክርስቲያን ነው። ምክንያቱም እኔ በነገር ለመማር ዝግጁ እኮ ነኝ። በቃ ጥሩ እኮ ምክሬን ነው የምሰጠው ያለሁት። ስለዚህ እሱን እቀበላለሁ፣ እኔ አግዝሃለሁ። ለጊዜው ግን የትም ቤት አትግባ። ምክንያቱም ቤተክርስቲያን ታሰድባለህ፣ ክብረ ክህነቱን ታሰድባለህ። እውነቴን ነው፣ ስማኝ፣ ምክሬ ነው። ምክንያቱም ምክንያት እሺ፣ አሁን ከምክሩ በስተጀርባ ግን ቤተክርስቲያን እስካሁን ድረስ በእኔ ተሰድባ አታውቅም። ልንገር ወንድሜ፣ ለምን መሰለህ ቤተክርስቲያን ተሰድባ የማታውቀው? ምክንያቱም በአደባባይ እንደዚህ ተናግረህ ስለማታውቅ። በአደባባይ አሁን ራሱ አልተሰደበችም እኮ ታውቃለህ። ልንገርህ ወንድሜ፣ በአደባባይ ስትናገር የተናገርከው ትምህርት ቤተክርስቲያን አይወክልም። በአደባባይ በጣም ነው የሚወክለው፣ በጣም ነው የሚወክለው እንጂ። እሺ ከወከለ መንፈስ ቅዱስ ከአብ ይሰርጻል ማለት ከአብ ጋር ይዋሃዳል ማለት ነው ያልክበትን የቤተክርስቲያን ትምህርት አሳየን፣ ገልጠ ፕሊስ። አየህ ላግዝም ስሞክርህ እየፈለግክ አይደለም። ስለዚህ አሁን ምንድነው ማድረግ አንተን አይደለም እንጂ አይደለም መስረጃ ስጠኝ። በቃ በጣም በንጹህ ልቦኜ ላግዝህ። ለጊዜው በየቤቱ እየገባ ከመናገር አቁምና ላግዝህ፣ ትምህርቱን ላሳይህ ብዬ አልፈለግም። በየቤቱ የተናገርኩትን ነገርና አሁን አንተ የምታወራው ነገር እኮ ማቻ ያደርግልኝ ብሎ ነው። ተረዳኸኝ? አሁን የተናገርከው ራሱ እኮ የቤተክርስቲያኗ ትምህርት አይደለም። ከአንድ ያቆንም እኮ ካይደለ ደግሞ የቤተ ክርስቲያኒቷ ትምህርት የሆነውን አንተ ነገርኝ ወንድም። እሺ ሰረጸ ማለት ወጣ ማለት ነው እንጂ ተዋሃደ ማለት አይደለም። እሺ ጸሎት ሃይማኖት ተደግሞ አንተ ግን ቋንቋዊ ፍቹን ነበር የጠየቀኝ። ታውቃለህ? ትደግማለህ። ዲያቆን እንዴት ይኮናል ጸሎት ሃይማኖት ሳይደገም? እሺ ጸሎት ሃይማኖት ድገምልኝና እንዴ ትርጉሙን ንገረኝ። እዛ ላይ መልሱን ስለምታገኘው ድገምልኝ አንዴ ስልስማ። መልሱን እዛ ላይ ታገኘዋለህ። ጸሎት ሃይማኖት ድገምልኝ። ነገራችን ይሄን እልልሃለሁ፣ ግን እዚህ በኋላ እንደዚህ አይነት ጥያቄዎችን እንዳትጠይቅ። ጸሎት ሃይማኖት በልልኝ አንዴ፣ ችግር የለውም። ጸሎት ሃይማኖት በልልኝ። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ሁሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ ወነአምን። ይቅርታ ዮሐንስ እየተረጎምኩ ሄድ እስቲ በግዙ በሉና ከዛ ተርጉምልኝ። ምክንያቱም ትርጉም ውስጥ መልሱን ስለምታይ የቤተክርስቲያኗን ትምህርት የሥላሴ ትምህርት እዛው ታገኘዋለህ እና እያነበብክ እያልከው ተርጉምልኝ ፕሊዝ።
ለምን ተረጉምልሃል? ለምን አሁን ይሄን ሁሉ የምጠይቀኝ አንተ ትልቁ ነገር ለምንድን ነው? ምክንያቱን ንገረኝ። እሺ በአማርኛ በልልኝ። ግዕዙን ተውና በአማርኛ በልልኝ። አማርኛው ራሱን ስለሚያብራራ አማርኛውን በልልኝ። አማርኛውን አላጠናሁትም። እሺ በቃል እሱንም ልሸምድደው አማርኛው ማስታኮት ምናልባት ማስታኮት የምታደርስ ከሆነ ታውቀዋለህ ማለት ነው። አማርኛውን ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሰማይና ምድር በፈጠረ የሚለው አታውቀውም? በቃ እንደዚህ ካልክልኝ አስታውሰዋለሁ፣ አውቀዋለሁ። በቃ በልልኝ፣ እሱን ችግር የለውም ያስታወስኩ በልልኝና እዛ ውስጥ የሥላሴን ትምህርት ታገኘዋለህ። የቤተክርስቲያኗን ትክክለኛ እምነቷን በልልኝና ልስማ። ለምን ቀጥተኛውን አትነግረኝም? አሁን አንተ የተረዳኸውን ነገር ለምን ልታስረዳኝ አትሞክር? ባጭሩ እንደዚህ እንደዛ ብለህ ጥያቄ ከምጠይቀኝ ወንድሜ፣ ያልገባኝ ነገር ከሆነ ያልተረዳሁት ነገር እሱ ነው። ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃለህ? ዮሐንስ ቤተክርስቲያኑን የሚወክል ትምህርት ነው የምናገረው ስላልክ ቤተክርስቲያኑን አይደለም ቤተክርስቲያን የሚወክል ነው። አለመወከሉን ደግሞ በማስረጃ አስረዳኝ እኮ ነው። በማስረጃ ምንም ችግር የለውም። ላሳይ ላዘርና ካሜራ ለዛውም እያነበብከው ቢሆን ደግሞ ደስ ይለኛል። ይሄ ውዳሴ ማርያም ነው። እሺ መዝሙረ ዳዊታችን ውዳሴ ማርያም የያዘ ነው። ጸሎተ ሃይማኖት የወል በግዕዙም በአማርኛው እሺ እንዲህ ይላል። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ታምናለህ? ይሄንን እስካሁን የተናገርኩትን እንዴት ነው ማላምነው? በጣም ጥሩ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ ኢየሱስ ክርስቶስ ስንት ልደታት አሉት ወንድሜ? አንድ ልደት ወይስ ሁለት ልደት? አንድ ልደት። የትኛው ነው እሱ? አንደኛ ልደት ያልከኝ የትኛውን ነው? እያስተማርከኝ ነው፣ ግን በመሀል ደግሞ ጥያቄ እየጠየቅከኝ ነው። አስተምረህ ጥያቄ ጠይቀኝ ወንድሜ። የምታውቀውን እዚህ ጋር ይኸውልህ ምን ይላል መሰለህ? በቃ አስተምረህ ጥያቄ ጠይቀኝ። ለምን ትጠይቀኛለህ? አሁን ዮሐንስ እያዳመጥከኝ እዚህ ጋር ምን ይላል? የተወለደ እንጂ ያልተፈጠረ ይላል አይደለ? የትኛው ልደት ነው ይሄ እያወራ ያለው? ካላወቀ ስለ የትኛው ልደት? ስለ ውልደቱ። ስለ የትኛው ልደት? ውልደቱን እያልኩ እኮ ነው። ውልደቱ ስለ የትኛው? ስለ የትኛው ስትል ስለ የትኛው ስልክ ነው? ምክንያቱም አንድ ልደት አለው ብለኛል። ቋንቋዎች ግን ቋንቋዎች ራሱ ግልጽ አይደሉም። ለዛ እኮ ነው ትንሽ ግራ የምታጋባኝ። ቅድም ጌታ ስንት ልደት አለው መንገድ ግልጽ አይደለም። እየገባክ ነው። ጌታ ስንት ልደት አለው ስልህ አንድ ልደት አለው አልከኝ አይደል? የትኛው ልደት ነው አንድ ልደት ያልከው? ውልደቱ አልኩ እኮ። የትኛውን? ከድንግል ማርያም የተወለደውን ነው የምትለኝ ወይስ ከማን ተወልዷል? ሌላ ምን አይነት ጥያቄ ነው? ከማን ተወልዷል? ከድንግል ማርያም የተወለደውን ልደት ነው እያልኩ ያሉት። እሺ የአብ ወልድ ኢየሱስ ክርስቶስ የአብ ልጅነቱ መቼ ነው የጀመረው? ዓለም ሳይፈጠር ጥንት የነበረ ነው የአብ ልጅነቱ። በጣም ጥሩ። ስለዚህ ከአብ ተወለደ እንላለን አይደለ? በትክክል። ስለዚህ ጌታ ስንት ልደት አሉት ማለት ነው? ሁለት ልደት አሉት ማለት ነው። ቅድመ ዓለም ከአብ አይደል? ድህረ ዓለም ደግሞ ከድንግል ማርያም የሰው ልጅ ተባለ አይደል? የእግዚአብሔር ልጅ የሰው ልጅ ሆነ አይደል? ምን ነው? ስለዚህ ስንት ልደት አገኘን ማለት ነው ወንድሜ? እሺ ሁለት ልደት አገኘን። ኦኬ። ስለዚህ በዚህ ትምህርት ትስማማለህ? የቤተክርስቲያኗ ትምህርት ይሄ ስለሆነ በቃ ተስማማ። ለምን አልስማማም? ማስረጃን እየጠቀስክ ካስረዳይ ለምን አልስማማም? በጣም ጥሩ። እሺ ከዛ ምን ይላል መሰለ? በጣም መልካም። እዚህ ጋር ስለዚህ የተወለደ የሚለው ቅድመ ዓለም ያለውን እየነገረን ነው ማለት ነው አይደለ? ምክንያቱም ምንድን ነው የሚለው? ያው ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ አልተፈጠረ፣ በባህሪው ከአብ ጋር የሚተካከል። በባህሪው ከአብ ጋር የሚተካከል ማለት በመለኮቱ በስልጣኑ በአምላክነቱ ማለት ነው አይደል? አይደለም እየሰማሁ እየተማርኩኝ። አይ ቀጥል ሳይሆን የማታምንበትን ንገረኝ ብዬ ነው ዮሐንስ። መስማት ሌላ ነው። አዎ ትክክል ነው፣ ይሄ ነው የማምንበትና አይ አላምንበትም ሌላ ነው። ከአብ ጋር ትክክል የሆነ መለኮት ነው፣ ትክክል የሆነ አምላክ ነው ብለህ ታምናለህ ክርስቶስ? አዎ በትክክል። በጣም ጥሩ። እሺ የማታምንበትን አላምንበትም ብለህ እሺ ዮሐንስዬ፣ እንዳቅ ስለፈለግኩኝ ነው። እሺ ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ይሆን የለም። ስለዚህ ሁሉ የሆነው በእርሱ ነው፣ ሁሉ የተፈጠረው በእርሱ ነው ብለን ታምናለህ በክርስቶስ?
አዎ በትክክል ግን ሁሉ የተፈጠረው በክርስቶስ ነው ስንል የአብና የመንፈስ ቅዱስ ድርሻ የለበትም እያልን ነው እንደዚህ ጋር ጠይቀን። አይ ነው አይደለም። አብ በልጁ ፈጠረ አይደለም የምንለው። አብ በልጁ ፈጠረ። መዝሙረ ዳዊት መዝሙር 33 ላይ በሰማያት በእግዚአብሔር ቃል ጸኑ ሰራዊቶቻቸውን እግዚአብሔር የተባለው ማን ነው? ኦኬ በእግዚአብሔር ወልድ የአብ ቃሉ ይባላል። እግዚአብሔር የተባለው ሥላሴ ነው አይደለ? ይኸውልህ እግዚአብሔር የሚለው እንዳገባቡ አንዳንዴ አብ ወልድ መንፈስ ቅዱስን ይጠቅሳል። እንዳውዱ ደግሞ አብን እንዳጋቡ ወልድን እንዳጋቡ መንፈስ ቅዱስን ይገልጻል። አይደለም እንጂ በመለኮታዊነት ባህሪያቸው ከጠቀሰ አንድ አምላክን ሶስት ሥላሴን በአካል ሶስት የሆኑትን ሥላሴ እየጠቀሰ ነው። ማስረጃ ልስጥህ፣ ችግር የለውም። እኔ ማስረጃ ልስጥህ የማወራውን ነገር ይሄ አንተ እኮ ማስረጃ ብትሰጠኝ ጥሩ ነበረ፣ ግን ችግር የለውም። እኔ ልስጥህ። እሺ በነገራችን ላይ ግን ወንድም ብዬ አጠራ አድርገው። እሺ ስልኬም ቻርጀር ሊዘጋ ነው። አጠራ አድርገህ መጠየቅ ያለብህን ነገር ጠይቀህ ለመጨረስ ሞክር። በቃ አይኔ አይደለም እኔ እንደዛ ጨዋታ የምጫወትም አይደለሁም። ምን ታደርግ መሰለህ የቤተክርስቲያኗን ትምህርት ጠንቅቀህ መማርና ማወቅ ስላለብህ እሱን አግዝሃለሁ። ስልክህን አስቀምጥልኝ፣ ይኸው ፎሎ አድርጌሃለሁ። ስልክህን አስቀምጥልኝና እናንተ እየተደዋወልን የቤተክርስቲያኗን ትምህርት መጽሐፍቶችም እልክልሃለሁ። ከአንድ ምንድነው የዶግማ ትምህርትና እነዚህ አምስቱ አዕማደ ምስጢራት የሚባሉት እና ሰባቱን ልንገርና አላቁም። አምስቱ አዕማደ ምስጢራት የሚባሉት ዶግማ ትምህርቶች ናቸው። አምድ ማለት ነው ምሰሶ ማለት ነው አይደለ? ዋና ማለት ነው አይደል? አዕማድ የተባሉት ምክንያት ለምንድን ነው? የአንድ ኦርቶዶክሳዊ ክርስቲያን ነኝ የሚል እነዚህን ትምህርቶች እምነት የሚያጸናበት እምነቱን የሚጠብቅበት እሱም የሚጠበቅበት እምነቱና ሃይማኖቱ ስለሆነ አዕማድ ተባለ ማለት ነው። ገባ? አዕማድ የተባለ ለዛ ነው። ሚስጥር መባሉ ደግሞ የማይነገር የማይወራ አይደለም። ምክንያቱም 1300 ሰው አለበት እየነገርኩ ስለሆነ። ሚስጥር ቢሆንማ ኖሮ ባልተነገረ ነበር አይደል? ተመለስ ፕሊስ። ሚስጢር መባሉ የማይነገር የማይሰማ ማለት አይደለም። ምክንያቱም 1300 ሰው ባለበት እየነገርኩ ስለሆነ አይደል? ስለዚህ ሚስጢር መባሉ ረቂቁን የሆነው የእግዚአብሔርን ነገር ረቂቅ የሆነውን የመለኮትን ነገር የእግዚአብሔርን ህላዌ የምትማርበት ስለሆነ ሚስጢር ተባለ ማለት ነው። ግልጽ ነው። ስለዚህ አዕማድ ምክንያት ያ ነው። አምስቱ አዕማደ ምስጢራት ኦርደሩን ልንገርህ። ኦርደሩ ከስላሴ ይጀምራል። በነገረ ስላሴ የመጀመሪያው በነገረ ወይ ሚስጥረ ስላሴ ውስጥ የስላሴን ሶስትነትና አንድነት በመለኮት በአገዛዝ በስልጣን በባህሪ በፈቃድ በእውቀት አንድ አምላክ አንድ መለኮት አንድ እግዚአብሔር በስም በአካል በግብር በከዊን ደግሞ ሶስትነትን የምንማርበት ነው። ሶስት አካል አለ ብንል ሶስት መለኮት አንልም። ይልቁንም በሶስቱ አካል አንድ መለኮት አለ እንጂ ሶስት ስም ብንል ሶስት አምላክ እያልን አይደለም። ይልቁንም አብ ወልድ መንፈስ ቅዱስ ብንል በመለኮት በአገዛዝ በስልጣን በአምላክነት ግን አንድ ጌታ አንድ አምላክ ስለምንል ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አይደለም የሚለው? ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አላለም ጌታ ብሏል። በቃ ስለዚህ ሶስት ስም ቢኖር ግን ሶስት መለኮት የለም፣ ሶስት አምላክነት የለም። ስለዚህ የመጀመሪያው በነገረ ስላሴ ውስጥ የእግዚአብሔርን አንድነትና ሶስትነት መጽሐፍ ቅዱስ የገለጠልን በአባቶች ትምህርት በነቢያቱ ትምህርት በሐዲስ ኪዳን በብሉይ ኪዳን አመሳጥረን የምንማርበት ነው። ከዛ ከሶስቱ ግን እዚህ ጋር አንዴ በነገራችን ላይ አንዴ ብቻ ወጥቼ ልመለስሽ። አንዴ ብቻ ትችላለህ። እሺ 3 ደቂቃ እንደዛ ሳክቼ እመለሳለሁ። ችግር የለውም። እሺ ገስት ላይ አላስገባችሁ ይቅርታ። እሺ ሆን ብዬ ነው ከወንድሜ ጋር መጨረስ ስለፈለኩኝ ነው። ገስት ላይ ብዙ ሰው አላችሁ አላስገባችሁም። አንዴ ለጊዜው ይቅርታ። በጣም ከኔ ጋር ጨርስ ብዬ ነው። እሺ ከኔ ጋር ጨርስ ብዬ ነው። በዚህ ሁሉ ውስጥ ክርስቲያኖች እንድትረዱ የምፈልገው ነገር ትረዳላችሁ ብዬ አስባለሁ። ስለዚህ ማንም ሰው ወጥቶ ዲያቆን ነኝ ስላለ እንዲህ ነኝ ስላለ ቤተክርስቲያንን አይወክልም። እሺ አይወክልም። አንደበታችን ሲከፈት የቤተክርስቲያኗን ትምህርት የማይወክል ማንም የፈለገውን ፖስት ማድረግ አትከልክሉት። እሺ ፕሊዝ የፈለገውን ይበል። ትልቁ ነገር ትምህርቱ እንዲገለጥ የፈለግ ነው።
በቃ ስለዚህ ወንድማችን መማር አለበት። ወንድማችን ቁጭ ብሎ መማር፣ ወንድማችን ቁጭ ብሎ እንደ አዲስ የቤተክርስቲያን ትምህርት መማር አለበት። ኦኬ እስካልተማረ ማንም ሰው ከኔም ጭምር ማለት ነው ቁጭ ብለን መማር አለብን። እስካልተማርን ድረስ ሰው ነው የምናሳስተው። እስካልተማርን ድረስ ቤተክርስቲያን የማትለውን ነገር እስካወራን ድረስ ለሰዎች መጥፊያ፣ ለሰዎች ስህተት ማወቂያ፣ ለሰዎች ከሃይማኖት መውጫ ምክንያት መሆን የለብንም። የእኔ ግዴታ ይሄ ነው። አንድ ዮሐንስ እሺ ወንድሜ አንዴ የመጣውኝና አሁን እንግዲህ ከአንተ ጋር በውስጥ መስመርም እናወራለንና ያው እንግዲህ የሰው ልጅ ምሉ በኩል ላይ አይደለም። እኔ ጋር ያለው ነገር ይኖራል፣ አንተ ጋር ደግሞ ራስህ በራስህ መንገድ እንግዲህ ጸጋ ነው የተሰጠህ ስጦታ ይኖራልና አሁን እኔ አንድ ነገር እንግዲህ ያው የምጠይቀኝን ነገር ስመልስልህ ነበረ፣ ግን እኔ አንድ ነገር ልጠይቅህ እፈልጋለሁ። እሱም የምጠይቅህ ነገር ምን አለ መሰለህ? አንዴ ልጨርስልህ ዮሐንስ፣ አንዴ ብቻ። አምስቱ አዕማደ ምስጢራትን በትክክል አልተናገርክም ቅድም። ስለዚህ እሺ በቃ አልተናገርኩም። እሺ ስህተት ነው። እሺ አንዴ ስማኝ፣ ስህተት ነው አይደለም? ይኸውልህ አሁንም እኔ እውቀት ምን አይደለም የቤተክርስቲያን ትምህርት ነው የምነግርህ። ፕሊዝ ዮሐንስ፣ የኔን እውቀት አይደለም የምነግርህ፣ ቤተክርስቲያን የምትለው ነው የምነግርህ። እኔን ክርስቲያን ያሰኘኝ፣ እኔን ዲያቆን ያሰኘኝ የቤተክርስቲያን ትምህርቴን ጠንቅቄ ማወቄ ነው። ስለዚህ ዲያቆን የሚለውን ስም ብቻ መሸከማችን ዲያቆን አያሰኘንም። የሆነ ነገር ክርስቲያን መባላችን አያሰኘንም። አሁን ልንገርህ፣ ለማንኛውም ስላሴ አለ። ከዛ እዚህ ጋር ለያዝህና አንዴ ከዛ ትጨርስልኝና በዛው እወጣለሁኝ ብዬ ነው። እንግዲህ አንተ የምታውቀውን ነገር አስተምረኸኛል። በጣም ጥሩ የሆነ ትምህርት ነው ያሳለፍኩት፣ እውነት ለመናገር ማርያም ከምሬ ነውና አሁን ደግሞ እኔ አንተን ያው እንግዲህ ለመጠየቅ ዝግጁ ነኝ። አንተን ለመጠየቅ ጥያቄ ማለት ነው። እኔ የምጠይቅህ ጥያቄ እንግዲህ እኔ የተማርኩትን ደግሞ አንተን ልጠይቅህ። ምክንያቱም አንተ ስለ መጽሐፍ ቅዱሳዊ ይዘት ባለው ነገር ላይ ተምረሃል። ዜማ ላይ እንዴት ነህ? እንትናዬ ምን አልከኝ? ዜማ ላይ እንዴት ነህ? ዜማ እኔ የሚገርም ነገር በቃ ዜማ አልችልም ነኝ። እስቲ ታስተምረኛለህ ዜማ? አንተ አይደለም። አይ ዜማ ስልህ እኮ ቅዳሴንም ያማክላል እኮ ታስተምረኛለህ። እኔ አልችልም፣ ብዙ ጎበዝ አይደለም። ታስተምረኛለህ? አይ ማስተማሩ ሳይሆን ቅዳሴ ካልተማርክ እንዴት ዲያቆን ሆንክ? ማለት ቅዳሴ ዜማ ካላወቅ እንዴት ዲያቆን ልትባል ቻልክ? አናጉንስጢስ ነኝ እኔ። አናጉንስጢስ ተሰጦ መቀበል ትችላለህ? ምንም እኔ ብዙ የዜማው ጸጋ የለኝም። ጸጋው ከሌለህ ማለቴ አይከብድም? አሁን ለምሳሌ እኔ ላስተምርህ አይደለም፣ ላስተምርህ ሳይሆን የምታውቀው ነገር ካለ ለምሳሌ ያክል ያው አላውቅም። እኔ የማውቀው አለማወቄን ነው። አስተምረኝ እስቲ። አሁን እንዳስተማርኩ የቤተክርስቲያን ዶግማ ትምህርት እንዳስተማርኩ አስተምረኝ። ይኸው አስተምረኝ ልስማ። አይ ላስተምርህ ሳይሆን ካወቅኩ አውቀዋለሁ ትለኛለህ፣ ካላወቅክ ደግሞ ያው አላውቀውም ትለኛለህ። አላውቀውም አልኩ። ስለዚህ ገና እኮ አልጠየቅኩም። እኮ አላውቅም እኮ። የዛሬውን ግጻዌ አውጣልኝ። የዛሬውን ማለት ነው። የዛሬውን ምስባክ አውጣልኝ። እኔ እኮ አላውቅም እኮ አልኩ። ላውጣልህ፣ አንተ ታስተምረኛለህ። ችግር የለውም። ይኸው እሺ አስተምር፣ ደስ ይለኛል። እኔ የሚያስተምር ሰው ሳገኝ ደስ ነው የሚለኝና አይ እያስተማርኩኝ ሳይሆን ያው ካላወቅከው ልንገርህ ብዬ ነው። ካላወቅኩ ያው አንተ እንደነገርከኝ እነግርሃለሁ። ለመማማር አይደለ። ምክንያቱም የመዝሙረ ዳዊት ማለት በራሱ ወንጌል ነው። ታውቃለህ አይደል? እውነት ነው። ግጻዌ ወንጌል ነው። አዎ ግጻዌ ያው ከመዝሙረ ዳዊት ላይ ተወስዶ ከዛ ደግሞ በአንድ ቅዳሴ ላይ ከሐዋርያት ሥራ የካህኑ የዲያቆናቱ ደግሞ ከወንጌልና ከመላእክት ተወስዶ ደግሞ ይነበባል። አይ ምስባኩ ራሱ ወንጌል እኮ ነው። እውነት ነው። አዎ ከዳዊት መዝሙር ላይ ተወስዶ ነው የሚሰበከው። አዎ ያው እኔ ደግሞ በመጽሐፍ ዙሪያ ላይ ጠለቅ ያለ እውቀት አለህ ብዬ ስለማስብ ይሄን ግጻዌውንም በዛው መልኩ እስኪ አስተምረኝ። እኔ እኮ አላውቅም አልኩ። እስኪ አውጣው። እሺ ምን ላውጣልህ? ንገረኝ። ምን ላውጣልህ? የዛሬውን ምስባክ አውጣና አሳየኝ። በዚህ እንትን በለው። የት ገብቼ ላውጣልህ? አስተምረኝ አንተ እንዴት እንደሚወጣ። ግጻዌ የዛሬ በቀኑ አውጣው እኮ። ምን ብዬ ላውጣ? ንገረኝ፣ አስተምረኛ። ቀን ስንት ነው ዛሬ? እስቲ አስተምረኝ ወንድሜ።
እየጠበቅኩ ነው አይደለም ቀን ስንት ነው አውጣውና ልንገርህ። ቀን የዛሬው ቀን በ24 የ24 ቀን አውጣ። የ24ን የዛሬን አውጣ። ሰኔ 24። እሺ ወንድም ምንም ችግር የለውም። ላዙርልህ እንትኑን። አዎ ከዛ ታዞርልኛለህ። እሺ ዛሬ አሪፍ። ዛሬ ዜማና እንትን ምን ያክል ዲፍረንስ እንዳለው ላሳይ ፈልጌ ነው። አዎ ችግር የለውም። አስተምረኝ ልስማክ። ይኸው 24 ሰኔ 24 ላይ ነው ያሉት። እሺ ይኸው ሰኔ 24 ያው አባ ሙሴ ጸሊም ወሰማዕት እያለ ይቀጥላል። ይኸው እሺ ኃጢአቴ የነገርኩ አስተርአየ ኢሃባይኩ የሚለውን ምስባክ በእንትን ደረጃ በምልክት ደረጃ ታውቀዋለህ? እኔ አላቅም። አስተምረኝ። እኔ ስለማላቅ አስተምረኝ። እኔ እኮ አላቅም አልኩኝ። እሺ በቃ ላስተምርህ። በነገራችን ላይ ከላይ ያለችዋ ኃጢአቴ የላይ ያለችው በእንተ ዘናፈቅረኪ እስከ ኃጢአቴ ነገርኩ እስከምትለው ድረስ በእንተ ዘናፈቅረኪ ምልክት ትባላለች። ኦኬ በጣም አሪፍ። እሺ በእንተ ዘናፈቅረኪ ትባላለች። ስትጮህ ጮህቷን ታውቃታለህ? እኔ ያስተማርከኝ ስለሆነ አላውቅም። በእንተ ዘናፈቅረኪም በልልኝ በዛው። አይ እልልሃለሁ፣ ችግር የለውም። ግን በዚህ ዲያቆን ነኝ። አናጉንስጢስም እኮ ከሆንክ ግዴታ ተሰጥኦ ትቀበላለህ። ምስባክ ሲሰበክ አንተ ተሰጥኦ የመቀበል ግዴታ አለብህ። እኔ ምን መሰለህ ያው ዜማ ስለማልችል አይ ዛሬ ቀድስ ብትባል ለምሳሌ ዛሬ ቀድስ ብትባል አንተ ይሄን ምስባክ እንዴት ስፒከር ከተሰጥቶ እንዴት ተሰጥኦን እንዴት እንትኑን እንዴት መቀበል ትችላለህ? እንግዲህ ፍሬ ዲያቆን ሰራይ ዲያቆኑ ምስባኩን ሰብኮ በጎኑ ላለው ለአናጉንስጢሱ ወይ ለንፍቁ ሊሰጥ ይችላል አይደለ? ቢሰጥህ እንዴት ብለህ ልሰብከው ነው? እንግዲህ ዲያቆን ነህ አይደለ? ያው እኔም አልችልም። እኔ ስለማልችል ለንፍቁ ሰጠዋለሁ። መልሼ ለንፍቁ ሰጠዋለሁ። አዎ የማለት እኮ ግዴታ አለብህ የመቀበል እኮ ያው ስላልቻልኩ ለንፍቁ ለሚችል ሰው ሰጣለሁ። እኔ የማልችለውን ነገር የማላውቀውን አላውቅም ነው የምለው። አይ የማታውቀው ሳይሆን የማወቅ ግዴታ ነበረብህ። እኮ ታስተምረኛለህ። አሁን ጥሩ አየህ፣ ቅድም እኔ አንተን ወንጌል የማወቅ ግዴታ አለብህ። የቤተክርስቲያኗን ትምህርት ልክ ነው። እኔም እኮ እሱን ተቀብያለሁ። እኔም እሱን ስለተቀበልኩኝ አሁን አስተምረኝ ወንድሜ። ለምን አታስተምረኝም? እሺ በቃ እሺ፣ ዜማው አለ በልልህ። እሺ በደስታ ኃጢአት ነገርኩ ወአበሳየ ኢሃባይኩ ወእብየ አስተዋዲ ርእስየ ሀበ እግዚአብሔር በእንተ ኃጢአትየ ወአንተ እህድግ ጽሉቶ ለልብየ። በጣም የሚገርም። ስለዚህ እሺ ከዜማ ቃልዮት ያሰማልን። በጣም በጣም ድንቅ ነው ለማለት ነው። እሺ ከኔ ጋር ነህ? ከአንተ ጋር ነኝ። አዎ እኮ በጣም ድንቅ ነው። በጣም ደስ ይላል። አይ ድንቅ መሆኑ ሳይሆን እዚህ ላይ ለምሳሌ ምልክቱ ላይ አንተ ካለህ እውቀት አንጻር ምልክቱ ላይ ጥርጣሬ አለህ? ጥርጣሬ ማለት ነው? የዜማ ምልክት ታውቃለህ አይደለ? ከላይ የተጫሩት አሁን ምልክቶች ይባላሉ። እነዛ ድምጽ ማውጫ ይባላሉ። እኮ እያስተማርክ ጥርጣሬ የምትለው ነገር አልገባኝም። ይቀርታል። አይ አንተ ከምታውቀው ይሄ ምስባክ አንተ ከምታውቀው አንጻር ለምሳሌ ምልክቶቹን አታውቃቸውም? ከነ ምልክቶቹን አሁን ከአንተ እየተማርኩኝ ነው። እኔ ገና አሁን ከአንተ እየተማርኩኝ ነው። ገና ተማሪ ነኝ እኔ። ምልክቶቹን ታውቃቸዋለህ? ምልክቶቹን ገና እየተማርኩኝ ነው። እሺ በቃ አሁን በአጠቃላይ እኔ ማለት የፈለኩት ነገር ምን አለ መሰለህ፣ እንድትረዳው የፈለኩት ነገር ሰው ነኝ። ድክመት ሊኖርብኝ ይችላል። የማላውቀው ነገር ሊኖር ይችላል። ግን ደግሞ በተዘዋዋሪ አንተ ልታቅም ላታቅም ትችላለህ። እሱን አይዶን ነው። ግን
አስተምረኝ፣ በዚህ በመጽሐፍ ቅዱስ ዙሪያ አንተ የምታውቀውን ነገር አስረዳኝ፣ እኔ ደግሞ በዜማው ዙሪያ ላስረዳህ እችላለሁ። ስለዚህ የሰው ልጅ ሙሉ በኩል ላይ አይደሉም። የራሳችን የሆነ ጎደሎ አለብን፣ የራሳችን የሆነ እንከን አለብን። ሙሉ ነን ብለን ራሳችንን ማሰብ ይብቃ። ሁላችንም የሆነ ጎደሎ አለብን። ልክ ምናልባት እኔም አሁን አንተ በጠየቀኝ ጥያቄ ዙሪያ ምናልባት ከኔ በተሻለ አንተ እውቀቱ ሊኖርህ ይችላል፣ ግን ሁለቱም ተያያዥ ናቸው። ተረዳኸኛ? ስርዓተ ቅዳሴውም ምስጋና ነው፣ አንተ አሁን ያስተማርከኝ ነገርም ምስጋና ነው። ቤተክርስቲያን ላይ እኩል ሚና አላቸው። እንደውም ይሄ የመላእክት ምስጋና ነው። ስርዓተ ቅዳሴ ማለት በራሱ የመላእክት ምስጋና መስማት እንደማለት ነው። እንኳን ከራስህ ስትናገር ሰሚው እንኳን ራሱ የመላእክት ምስጋና ነው የሚያዳምጠው። ስለዚህ አንተ በደካማ ጎኔ በኩል ያለውን ነገር አንተ ከበር አድርግልኝ፣ አግዘኝ። እኔ ጋር ያለውን ነገር ደግሞ አንተ ማወቅ መቻል አለብህ፣ ግዴታ ነው። ዜማ ግዴታ እሺ፣ ምልክት አላቅም ብለኸኛል፣ ምልክት ላስተምርህ እችላለሁ። አንድ ሁለተኛ ላይ ደግሞ የቤተክርስቲያን ስርዓተ ቅዳሴን አናጉንስጢስ ነኝ ብለኛል። ተሰጥኦ ተቀባይ ነኝ፣ ንፍቅም አይደለሁም፣ ሰራይ ዲያቆንም አይደለሁም፣ በአናጉንስጢስነት ነው የምቀድሰው ብለኸኛል። ስለዚህ አንተም ደግሞ በንፍቅና በአናጉንስጢስነት ከመቀደስ አልፈህ ሰራይ ዲያቆን ሆነህ እንድቀድስ እኔ አግዝሃለሁ። አንተ ደግሞ በመጽሐፍ ቅዱስ ዙሪያ ላይ አግዘኝና ጎበዝ አድርገኝ ልልህ ፈልጌ ነው። ለማለት የፈለኩት ይሄን ነው። በጣም ነው የማመሰግንህ። ኪዳነ ምሕረትን ከልቤ ነው የምወድህ። ሌላ ምንም አይነት ችግር የለብኝም። ካንተ ጋር የግል ችግርም የለብኝም። ቅድም እንዳልከው ነው። ዛሬ ነው ያየሁህ፣ ዛሬ ነው ያወቅኩህ። ይሄን ነው ማለት የምችለው ነገር። በጣም ነው የማመሰግናችሁ ሁላችሁንም። እኔ ደግሞ ቆይ እንዳትወጣ፣ እኔ ደግሞ ሐሳቤን ስማኝ። በጣም ጥሩ ማዜምህ ጥሩ ነው። በጣም ቆንጆ ድምፅ አለ። በጣም ጥሩ ነው። ይህን ሁሉ ግን አድርገህ የቤተክርስቲያኗን ትምህርት ካልተናገርክ ዋጋ የለውም። ምክንያቱም ሰዎች ስላዜሙ ብቻ ሰዎች እንዲሁ በጣም የሚያምር ድምፅ ስላላቸው ብቻ ሰዎች በቃ የሆነ ጥምጣም ስለጠመጠሙ ብቻ ቤተክርስቲያንን በምላት ይገልጿታል ማለት አንችልም። ለዛ ደግሞ ይፈልጋል፣ ትምህርት ይፈልጋል። ቅድምም ብያለሁ ወንድሜ፣ አንተ ከኔ ልትማር እኔ ከአንተ ልማር አይደለም ቃል የተጋባ ነው። በጣም አሪፍ። ስለዚህ አንተ ከኔ ልትማር እኔ ከአንተ ልትማር ከሆነ ህብረታችን የሚሆነው እኔ እናንተ ከክርስቲያኖች አባቶች ከክርስቲያኖች ወንድሞች ከማህበረ ክርስቲያኑ ጋር ነው ህብረት የምናደርገው ለትምህርቱ አይደል? በትክክል። ስለዚህ እኔ ከአንተ የምማር ከሆነ ከአንተ የምማረውን ትምህርት ከሌላ ተቃራኒ እምነት ሄጄ አላገኘውም አይደል? አንተ ከኔ የምታገኘው ትምህርት ከሌላ ተቃራኒ እምነት ሄዳ አታገኘውም አይደል? በትክክል። ስለዚህ አንተ ትክክለኛ ክርስቲያን ኮንክ፣ እኔም ትክክለኛ ክርስቲያን ኮንክ፣ አንተም ትክክለኛ ዲያቆን ኮንክ፣ እኔም ትክክለኛ ዲያቆን ኮንክ፣ ለእኔ በነገራችን ላይ ማዜም መስፈርት አይደለም። በደንብ ስማኝ። ማዜም አንዴ ስማኝ። እሺ እሰማለሁ። ለምስልህ ዲያቆን አይደለም እያልኩ አይደለም። ልትሆን ትችላለህ። አንተ ነው የምታውቀው። ሰዎች ሸምድደውም አጥንተውም ምልክት ተምረውም በጣም ብዙ ነገር ማድረግ ይቻላል። አረ ምልክት ማጥናት ራሱ 3 ዓመት 4 ዓመት ይፈጃል ወንድም። ምልክት ማጥናት በራሱ ማለት ነው። ችግር የለውም። አሁን ቴክኖሎጂው ስላለ በጣም ብዙ ሰው በቀላሉ ማጥናት ይችላል። እሱ ዜማን እንዴት ማጥናት ይችላል? ሐሳቤን ልስጥ። ምልክት እንዴት ማወቅ ይችላል? ምልክት ሐሳቤን ልስጥ። አንዴ አንተን ዝም ብዬ አዳምጬ አይደለም። እሺ ይቅርታ። ድምፅ ቢያምር የቤተክርስቲያኗን ትምህርት በምግባር በሃይማኖት በእውቀት እነዚህ ነገሮች ካልተሟሉ ድምፅ ማማሩ ብቻ ዲያቆን አያሰኝም። እኔ ለምሳሌ መስበኬ ብቻ ዲያቆን አያሰኘኝም። በህይወት ኖሮ ይገባል። አንደበቴ ታረመ ሊሆን ይገባዋል። ህይወቴ ጥንቁቅ ሊሆን ይገባዋል። ከማን ጋር ምን እንደማወራ ልጠነቀቅ ይገባል። ቤተክርስቲያንን የሚወክለው ዜማዬ አይደለም፣ ድምፅ የማማሩ አይደለም። ድምፆች በጣም ብዙ ሰው ድምፁ አምሮ ግን ደግሞ ክርስቲያንን በሚያሰድብ መልኩ የሚገኝ ሰው አለ። ድምፁ ማማሩ ብቻ አያስጨበጭብለት። ምክንያቱም ጌታን በድምፅ ማማር አንሸውደው። እግዚአብሔርን ድምፃችንን ሰረክረክ ስላደረግን አንሸውደው። እግዚአብሔርን ደግሞ ቃሉን ብቻ ሸምድደን በመናገርም አንሸውደው። እግዚአብሔርን ደስ የሚያሰኘው ድምፃችን አይደለም። እግዚአብሔር ደስ የሚያሰኘው መስዋዕታችን ስሙር ሰው ትክክለኛ መስዋዕት ሲሆን ነው። በፍቅር በትህትና ደግሞ ክርስቲያናዊ ማንነትን ይዘን ሲሆን ነው።
ስለዚህ አንተን የምመክርህ ደግሞ ከዚህ በኋላ የቤተክርስቲያንን ትምህርት የማይወክል ነገር በማንኛውም ቤት እየዞርክ አትናገር። ምክንያቱም የቤተክርስቲያኗን ትምህርት የማይወክል ነገር እየተናገርክ ስለሆነ እሱ ነገር ይቁም። አንተ ትክክለኛ የቤተክርስቲያን አገልጋይ ነኝ ካልክ ይሄ ለአንተ በጣም ቀላል ነው፣ ኃላፊነትክም ስለሆነ ቀጥሎ እናንተ ከዚህ በኋላ እንደዋወላለን። እየተደዋወልን አንተ ቅዳሴ ታስተምረኛለህ፣ ዜማ ምንም ችግር የለም፣ በደስታ እማራለሁ። እኔ ደግሞ ትክክለኛውን የቤተክርስቲያኗን ትምህርት አስተምርሃለሁ። ከዛ በኋላ እኔም አንተም ወተን የቤተክርስቲያኗን ትምህርት ለዓለም መሰክራለን ማለት ነው። ቅዳሴ ይሄ ነው ብዬ እመሰክራለሁ። አንተ ደግሞ ትክክለኛ ትምህርቷ ይሄ ነው፣ ባለፈው የተናገርኩት ትምህርት ስህተት ነው፣ አሁን ይኸው ትክክለኛ ትምህርቷ ብለህ ደግሞ በማያምኑ መሃል ትመሰክራለህ። ለሚያምኑት እምነት ታጸናለህ፣ ለማያምኑት ደግሞ ትክክለኛ እምነት ይሄ ነው ትላለህ። በዚህ እኔ እናንተ መስማማት እንችላለን። በቃ በጣም ነው የማመሰግነው። ተስማምተናል። ይኸው በነገራችን ላይ በውስጥ መስመር አውራኝ ያለውን ነገር እናወራለን። አንተውን ባልከው እናድርግ። ከመውጣቱ እንቀጥላለን። በጣም አንድ ነገር እናድርግ። ስለ ስላሴ የተናገርከው ትምህርት የቤተክርስቲያኗን ትምህርት እንደማይወክል ገብቶሃል? እኔ የተናገርኩት ንግግርና እናንተ የሰማችሁት አንድ አይነት ስላልሆነ ከእኔ ከተናገርኩት ነገር አንጻር ከሆነ እኔ የተናገርኩትን ነገር ንገረኝ። እኔ የተናገርኩትን ነገር ንገረኝና አንተ የተናገርከውን ንገረኝ። አንተ በህይወት ስላለህ አንተ እያለን ያልናገርም። እስቲ በስላሴ የተናገርከውን ንገረኝ። እሺ፣ እኔ የተናገርኩት ስላሴ በመለኮት አንድ ናቸው፣ በአካል ሶስት ናቸው። ስላሴ ሰማይን በመፍጠር ናቸው የሚለውን ነገር ልተወውና ስላሴ ሰማይን በመፍጠር የተወለደው ማን ነው? ቆይ ልጨርስ አንዴ። የተወለደው ብቻ ንገረኝ። እሱ አይደለም የተናገርከው ወንድሜ። የተወለደው ወደሱ ልመጣልህ እኮ። እሺ፣ ዓለምን በመፍጠር ደረጃ ስላሴ አንድ ነው፣ እኛም በመፍጠር ደረጃ አንድ ነው። አምላካዊ መለያየት፣ መለኮታዊ መለያየት የላቸውም። ከድንግል ማርያም የተወለደው ደግሞ ወልድ ለምሳሌ ወልድ ለብቻው አምላክ ሊባል ይችላል። እዚህ ጋር ልጠይቅህ እናንተ ነው አንተን ትምህርት ንገረኝ። እኔን ተወኝ። የአንተ የተናገርከውን ነገር ንገረኝና ከዛ ነው መልስ። እሺ በቃ ወልድ ብቻውን አምላክ መሆን ስለማይችል መንፈስ ቅዱስና አብ ከሌሉ፣ ስለዚህ ዓለምን በማዳን ደረጃ ዓለምን እኛን ለምሳሌ ከአዳምና ከሔዋን የተፈረደብንን የሞት ፍርድ በማጥፋት ደረጃ ስላሴ አዳኑን ማለት እንችላለን ያልኩት። ይሄን የተናገርኩት ሌላ ምንም አዲስ ነገር። ጥያቄው እሷ ማን የተወለደ ነው? ፕሮፋይል ምንድን ነው የሚለው? ማን የተወለደ ነው የሚለው? ፕሮፋይልክ ላይ ጻፍከው፣ ባዮክ ላይ ምን ነበር የሚለው? ኧረ ምንም አይልም። ለምንድን ነው ወንድሜ እንዲያው እንደ ትልቅ ሰው ብናወራ ስለ ቤተክርስቲያን ስማልም የሚለውን አይደለም የጠየቅኩ አስቀድሞ ፕሮፋይልክ ላይ ምን ነበረ? መቼም በጣም ብዙ አይቶታል፣ አንተም ጽፈዋል። ስለዚህ ለምን አሁን እኮ እናንተ ላንዋሻሽ እኮ ቃል ተግባባል። እመቤቴን ቁም ነገር ነው። ያውን ለምሳሌ የአካውንት ምን እንደሆነ ታውቃለህ? የአካውንት የኔ አይደለም። እኔ አላልኩትኝም እኮ እኔ አላልኩም። የኔ አካውንትም አይደለም። ማን የተወለደው ከአንደበት? ወልድ አልተወለደም። መንፈስ ቅዱስ ተወልዷል? አልተወለደም። የተወለደው በተለየ አካሉ ማን ብቻ ነው? ወልድ ነው። በጣም ጥሩ። ስለዚህ አብና መንፈስ ቅዱስ ተወልዷል የሚል ሰው ስህተት ነው አይደል? ክህደት ነው፣ ምንፍቅና ነው አይደል? እንደዛ የሚል ሰው ካለ ስህተት ነው፣ ምንፍቅና ነው፣ ክህደት ነው አይደል? በትክክል። በጣም ጥሩ። ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም፣ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር እኩል አይደለም የሚል ምንፍቅና ነው፣ ክህደት ነው አይደል? በትክክል ብያለሁኝ። በትክክል። በጣም ጥሩ። ኢየሱስ ክርስቶስ ሁለት ልደት አሉት። አንደኛው አስቀድሞ ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም። ይሄን የማያምን ይሄን ትክክል አይደለም የሚል ምንፍቅና ክህደት ነው አይደል? በትክክል። በጣም ጥሩ። ስለዚህ ምንድነው የምናደርገው? እናንተ መሰለ አሁን ይኸውልህ ወንድሜ 5 ዓመት ለሚስጥት ልጨርስልህና ከዛ እኔ እናንተ በውስጥ ስልክ ተለዋውጠን የማግዝህን የምታግዘኝን የምታስተምረኝን የማስተምርህን እንማማራለን፣ እንታገዛለን ማለት ነው። ሰው ሚስጥረ ስላሴ ያልኩ ከዛ ከሶስቱ አካል አንዱ አካል ሰው ስለሆነ ቀጥሎ ምን ይመጣ ማለት ነው? ሚስጥረ ስጋዌ። ኦርደሩ ይሄ ነው። አየው፣ ሚስጥረ ስላሴ፣ ከዛ ሚስጥረ ስጋዌ፣ ከዛ ደግሞ እርሱ ሰው የሆነው ተጠመቀ ስንለው ሚስጥረ ጥምቀት። አየው፣ ከዛ ደግሞ በዕለተ ሐሙስ ሐዋርያቱ ጋር የመጨረሻውን ራት አደረገ ጌታ። ያንንም ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንካችሁ ይሄ ስለ እናንተ የሚቆረሰው ስጋዬ
ብሎ ደግሞ ደሙን ደግሞ ጽዋውን ደግሞ ብሎ ሰጣችሁ። ስለዚህ ሚስጥረ ቁርባን አየው። ከዛ መጨረሻ ላይ ደግሞ ራሱን በፈቃዱ አሳልፎ ሰጠ፣ ሞተ፣ ተነሳ ስንል ደግሞ ሚስጥረ ትንሣኤ ሙታን። ስለዚህ ኦርደሩ ይሄ ነው። እነ ተክሊል እነ ቀንዲል እነ ሜሮን እዚህ ውስጥ አይገቡም። ገባ ወንድሜ? ምክንያቱም እነዚህ ሃይማኖት ናቸው። በቃ አንድ ሰው ሃይማኖቱን የሚያጸናው በእነዚህ ነው። ሃይማኖት የሚመሰከረውን በእነዚህ ነው። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቅዱስ ቁርባንና ሚስጥረ ትንሣኤ ሙታን። ኦርደሩ ይሄ ነው። 5 አዕማደ ሚስጥራት። 7ቱ ሚስጥራተ ቤተክርስቲያን የምንላቸው ግን ምንድናቸው መሰለ? በ5 አዕማደ ሚስጥራት እምነት ትመሰርት፣ ሃይማኖት ትመሰርትና ዶግማህን ትመሰርትና ከዛ በኋላ ደግሞ በ7ቱ ሚስጥራተ ቤተክርስቲያን ደግሞ ትሳተፋለህ ከጸጋው። ለምሳሌ ቀንዲል ምንድን ነው? ሚስጥረ ቀንዲል ላይ ምንድነው ትምህርቱ? ካላወቅኩ አላወቅኩትም በለኝ፣ ቶሎ ቶሎ እንድነግርህ። አላወቅኩትም። 7ቱ ሚስጥራተ ቤተክርስቲያን ላይ ኦርደር ባጠብቅም ችግር የለው፣ ምክንያቱም የሚፈጸሙ ስለሆኑ ማለት ነው። ቀንዲል በያዕቆብ መልእክት ላይ ያለው ነው። ይሄ ቅዱስ ቅባት ምን ነው ማለት ነው? ሰዎች ሲታመሙ ወደ ቤታችሁ ካህናት ጥሩ፣ በክርስቶስ ስምም እየጸለዩ በእግዚአብሔር ስም እየቀቡ የእምነት ዘይት ይቀቡት ይላል። ቅባ ቅዱስ ምን ነው ማለት ነው? ይኸው ለበሽተኞች የሚደረገው ጸሎት እሱ ቀንዲል ይባላል። ገባ? ብርሃን ማይቶት ቀንዲል። ከዛ ደግሞ ተክሊል አለ። ተክሊል ደግሞ ታውቃለህ አይደለ? ቅዱስ ጋብቻ ነው። ከዛ ደግሞ ምን አለ? ክህነት አለ። ሚስጥረ ክህነት ላይ ደግሞ ክህነት ባለፈው የጠየቅኩ ማለት ነው። አንዲት ክህነት አለች። ያቺ አንዲት ክህነት ግን ምን አላት? በውስጧ ጵጵስና አላት፣ ቅስና አላት፣ ዲቁና አላት። ከዛ ደግሞ ዲቁና ደግሞ በውስጡ ደግሞ የአገልግሎት ዘርፎች አሉት። ታውቃለህ ደግሞ ኤጲስቆጶስ፣ ጳጳስ፣ ቆሞስ ምንድነው? ኤጲስቆጶስ፣ ጳጳስ፣ ከዛ ፓትሪያርክ ያለን ደግሞ እንሄዳለን ማለት ነው። ሚስጥረ ክህነት። ከዛ ደግሞ ሚስጥረ ንስሐ አለ፣ ንስሐ የምንገባበት። ሚስጥረ ጥምቀት አለ፣ በ40ና በ80 የምንጠመቅበት ስርዓቱ የተቀመጠበት። ከዛ ደግሞ ሚስጥረ ሜሮን አለ። ሚስጥረ ሜሮን ደግሞ ክህነት ሲፈጸም መንፈስ ቅዱስ የሚያሳድሩበት ያ ቅዱስ ዘይት። ተክሊል ሲፈጸም፣ ክርስትና ሲነሳ፣ ቤተክርስቲያን ስትመሰረት፣ ንዋየ ቅድሳቱ የሚከብሩት ሁሉ በሚስጥረ ሜሮን ነው ማለት ነው። ስንጠራውል እስካሁን ሚስጥረ ቀንዲል፣ ሜሮን፣ ተክሊል፣ ቁርባን፣ ንስሐ፣ ከዛ ደግሞ ክህነት 6፣ ከዛ 7ኛው ተክሊል አልኩኝ፣ ክህነት አልኩኝ፣ ቀንዲል አልኩኝ፣ ጥምቀት፣ ንስሐ፣ ቁርባን። እነዚህ 7 ይሆናሉ ማለት ነው። 7ቱ ሚስጥራት ቤተክርስቲያን ይባላሉ። አያቸው ወንድሜ። እነዚህ እያለን የእናንተን እንማማራለን። እኔ ጋር በጣም ነው የማመሰግነው ላለው ጉዳይ እና በነገራችን ላይ ትልቁ ነገር ምናልባት በአፎ ላምታ አስቀይሜህ ምናምን ከሆነ በጣም ይቅርታ ከልቤ ነው። እውነት ለመናገር ምንም ችግር የለውም እና እወዳቸዋለሁ፣ ወንድሞች ናቸው። ይቅርታ አድርግልኝ በንግግርም ካለፍኩኝ። ግን ትልቁ ነገር ትምህርት ነው ልዩነታችን። የእናንተን ይቅርታ ጸብ ኖሮን አይደለም። የቤተክርስቲያኗን ትምህርት የማይወክል ሰው ትምህርቱን ሊያስተካክል ይገባል። ስትናገር የነበረው ነገር የቤተክርስቲያኗን ትምህርት ስለማይወክል ነው። እኔም ያልኩት ይህ ነገር ያንን ነው። የቤተክርስቲያኒቷን ትምህርት የማይወክል ነገር ተናግሬ ከሆነ አርሙኝ፣ እታረማለሁ ነው። አመሰግናለሁ። በጣም ደህና ሁኑልኝ። በጣም ነው አመሰግናለሁ። በርታሽ። እግዚአብሔር ካንተ ጋር ይሁን። አሜን አሜን። እሺ ገስት ላይ በጣም ብሶ አለ። እንግዲህ አሁን ላስገባችሁ በየተራ ቶሎ ቶሎ ግን ሀሳብ ሰጣችሁ እንጨርሳለን። እሺ እኔ ልወጣ ስለሆነ ትልቁ የገባሁበት ምክንያት ወንድማችን ለማውራት ነበር። እሺ አሁን ትልቁ ነገር እንግዲህ ራሳችሁ መጠበቅ ነው። ከዚህ በኋላ አሁን ትልቁን የማሳየት የፈለግኩት ራሳችሁ መጠበቅ አለባችሁ። ቲክታክ ላይ አንድ ሰው ዲያቆን ነኝ ስላለ ወይ የሆነ ነገር ነኝ ስላለ ከአንድ የሚወጣው ቤተክርስቲያን የማይወክል ከሆነ ቤተክርስቲያን አይወክልም። በቃ አለቀ። ምክንያቱም እንደዚያ ድራማ ቲክቶክ ላይ እየበዛ ስለሆነ
የሆነ ጊዜ ላይ ወይ ከሙስሊም ጋር ይውላል ያ ሰው ወይ ደግሞ ከሆነ ከፕሮቴስታንት ጋር ወይ ኦርቶዶክሳዊ ካልሆነ እምነት ጋር ይውልና ከዛ የሆነ ሰዓት ላይ ሰለመ፣ የሆነ ሰዓት ላይ እንዲህ ሆነ ይባላል። ዲያቆን እኮ እንደዚህ ነው፣ እሱ እኮ ዲያቆን የነበረው ነው የተባለ የቤተክርስቲያኗ ክብረ ክህነቷና እንትኑ እንዲዋሽ አልፈልግም። እኔ ፈጽሞ አልፈልግም። ፈጽሞ እውነትን ይዘህ እምነት ቀይር ከፈለክ እውነትን ይዘህ እምነትን መቀየር መብትክ ነው እንጂ ቤተክርስቲያንን የማትለውን ነገር ገብተህ ካወራ ቤተክርስቲያንን የማትለውን ነገር ተናግረ የማሰብከውን ትሰብካለች የማታስበውን ታስተምራለች ብለህ ከዛ ሰለመ እኮ እንዲህ ሆነ እኮ ቢባል እዚህ ቲክቶክ ላይ የሚሰራው ድራማ ክርስቲያኖችን እንድታውቁ ስለምፈልግ ነው። ኦኬ ክርስቲያኖችን እንድታውቁ እንድታዩ ስለፈለኩ ነው። ይሄ በይቅርታ ምናምን አይደለም። የትምህርት ጉዳይ በትምህርት የሚስተካከል ነው። በይቅርታ ምናምን የሚሻፈን ነገር አይደለም። ኦኬ በተረፈ ወንድማችን ጋር ጥሩ ነገር ላይ መተናል። አሁን ከዚህ በኋላ ምንድነው የእሱ ጉዳይ ነው የሚሆነው። ኦኬ ኃላፊነታችንን እኛ ተወተናል። የእሱ ጉዳይ ነው የሚሆነው። ከወንድሞቹ ከክርስቲያኖቹ ጋር ህብረት እያደረገ የቤተክርስቲያንን ትምህርት የሚማር ከሆነ በደስታ አይ ህብረት አላረግም ወደ ፈለግኩት ቦታ ሄጄ ቤተክርስቲያን የማትለውን ነገር አደርጋለሁ ካለ ግን እኔ ያው ከደሙ ንጹህ ነኝ ማለት ነው። ምን አድርጌያለሁ? ጨርሻለሁ። እናንተ ደግሞ ምን ታደርጋላችሁ? ጥበብ፣ ማስተዋል፣ ብልሃት ያስፈልጋል ማለት ነው። ዝም ብሎ በድራማ የሚካሄድ ነገር የለም። ኦኬ ፖስቱን ያጥፋ እኔ ያጥፋ አለው መብቱ ነው። ተዉት። ምንም ማንም የፈለገውን ፖስት ማድረግ ይችላል። እኔ ችግር የለብኝም። እንዳልኩት እንደምታዩኝ እኔ ስለ ስሜ ስለ ቆዳዬ ምናምን የምጨነቅሱ አይደለሁም። ምንም ችግር የለብኝም። እኔ ትምህርቱ ብቻ በቃ አናጭበርብር፣ ድራማ እንስራ። ካልተማርክ ቁጭ ለተማር፣ ካልተማር ቁጭ ብዬ ልማር፣ እኔ ከወንድሜ ልማር፣ ወንድሜ ከኔ ይማር። የቤተክርስቲያንን ትምህርት እናጽና። በቃ አለቅ። ከዛ ውጪ ድራማ ሰራለሁ ብትል ድራማ ሰሪ ነህ፣ ውሸታም ነህ። ቤተክርስቲያን አትወክልም ብዬ ደግሞ እንደዚህ እመጣለሁ ማለት ነው። እሺ አባታችን ቡራኬ ድረሰን፣ ሰላም ለእርሱ ይሁን። ካሉ አባታችን አለው ጤና ይስጥልኝ። ሰላም ነው፣ እግዚአብሔር ይመስገን። ሰላም አመሻችሁ። ከላይም ከታችም ያላችሁ እስከ ሞት ድረስ ባፈቀረንና በወደደን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዲያቆንዬ ሰላም ነው? ሰላም ላንተ ይሁን ብያለሁኝ። አሜን። እግዚአብሔር ይመስገን አባቴ፣ እንኳን በሰላም እንግዲህ እኔ ከመጀመሪያው ጀምሮ እንደገባህ ነው የገባሁት። እየተከታተልኩ ነበረ። በጣም አሳዛኝ ነገር ነው በእውነቱ ከሆነ አንድ ሰው በድፍረት ወጥቶ እንበለ ትምህርት እንበለ እውቀት በድፍረት እንበለ ትምህርት በመናቅ እንደዚህ ወጥቶ በአደባባይ አንድን ነገር የቤተ ክርስቲያንን ወክላለሁ ብሎ በዚያውም ደግሞ ዋናውን ዶግማውን የቤተ ክርስቲያንን አምድ ያልካቸውን አሁን ቅድም እንዲያውም በደንብ አድርገህ ዘርዝረለታል። እነዚህ ሳያቅ ለዚያውም በአሕዛብ ገብቶ መናገር እጅግ በጣም ጥሩ አይደለም። እግዚአብሔር ይባርክህ። አንተ አሁን ይህንን አምተህ በ1400 ምናምን ሰው እየተከታተለው ነበረ። ይህንን ባታወጣው ኦርቶዶክስ እንደዚህ ያሉ መምህራን ያላት ተብሎ ብዙ እኛን ያሰድበናል። እኛን ቤተክርስቲያኗን በማይወክላት ሰው ተወክላ ብዙ ነገር ይደርስባታል። በእንደኛ ያሉ ሰዎች ናቸው አሁንም እየተወቀስ ቤተክርስቲያኗ እየተገረፈ ያለችው ማለት ነው። ስለዚህ እኔ ዛሬ አሁን የመጀመሪያውን አልሰማሁትም። ከአንተ አሁን ስላላችሁ ስለሰማሁ ነው እንጂ ምን እንደተናገረ ምናምን አልሰማሁትም። ግን ካልከው ነገር ከተናገረው አሁንም ባለው ደረጃ በተናገረው ነገር ላይ ጥፋተኛ ነው በጣም። ዜማን ወክሎ እንደገና ከዜማ ጋራ ትምህርተ ምስጢረ ሥላሴን የሚያወዳድር ሰው እኮ ነው እዚህ
ዜማ ሊጠይቅህ እያለ እኔ አልስቅም። በእውነት አንጀቴን ያረረው ለምን አንድ ዲያቆን ነው ተብሎ ቤተክርስቲያን በደንብ አድርጋ እንደውም የሚገርም ነገር ትምህርት ቤት ገና ቆሎ ትምህርት ቤት ስገባ ስላሴ ስንት ናቸው እየተባለ ነው የምንማረው። አንድም ሶስትም ናቸው እያል ቆሎ ትምህርት ቤት ገና ጩጭ ሆነን ነው ይችን የምናውቃት ማለት ነው። እና ውዳሴ ማርያም ገና ዜማ ስንማር ራሱ ቁጭ ብለን ያ ውዳሴ ማርያም ከመድረስ ካለቀ በኋላ ስላሴ ስንት ናቸው ይላል አንዱ ተማሪ። በቃል ነው እንዲያው የሚሸመደደው። የሚገርም ነገር በቃል ማለት ነው። የስላሴ አንድነት የሚባለው ያ እንዳይማንተ በሚሸመደደው የመጀመሪያው እሱ ነው ማለት ነው። እና የቆሎ ትምህርት ቤት ስንማር ዜማ ብቻ አይደለም የምንማረው። ሌላው ወንጌል እንደዚህ ነው ተብሎ ባይሰበክ እንደ ወንጌል እንደዚህ ነው ተብሎ ባይነገር የስላሴ እንትን ግን ስላሴ ስንት ናቸው አንድም ሶስት ናቸው ሰንበት ትምህርት ቤት ብቻ ሳይሆን ቆሎ ትምህርት ቤትም እንማረዋለን ማለት ነው። ይሄ ያለ ነው። እሱ እንግዲህ በድፍረት እንደገና ደግሞ አውቃለሁ ብሎ ቲክታክ ላይ ወጥቶ እንደዚህ መናገር ለሁሉም ትምህርት ነው። እንደኛ ያሉ ሰዎች አሁንም እየተመዘኑ መውጣት አለባቸው፣ መጣራት አለባቸው ማለት ነው። አሁንም አንተንም ጠይቅ፣ አሁንም እንዳትተወው ይሄ ልጅ ተከታተለው። ሁለተኛ ጊዜ ደግሞ የት ደብር እንደሆነ ደብዳቤውን የቅጥር ደብዳቤው ካለው ያሳይህ። የቅጥር ደብዳቤው ተቀጥሮ የሚያገለግልበት ደብር የት ደብር እንደሆነ ማሳየት አለበት። እንደገና ደግሞ የዲቁናው አው በእውነት ይሰራል። አሁን አንተ እንዳልከው ምንም የማይሰራ ነገር ፎርጅል ይሰራል። አሁን ስለሚሰራ እሱም አንድ ማረጋገጫ የዲቁና ማረጋገጫ ላይሆን ይችላል። ከትምህርት ይዞታው አይተነዋል፣ ተመዝኗል፣ ምንም እንደሌለው አይተነዋል። አሁን ደግሞ ዋና መመዘኛችን ምኑ ነው? የቤተ ክርስቲያን ደብር የሚያገለግልበት የዚያ አንደኛ ከሀገረ ስብከቱ የተሰጠው ደብዳቤ ይኖራል። ከዚያ ደግሞ የዚያው ደብሩ ላይ ደግሞ የሥራ መጀመሪያ የሚሰጠው ደብዳቤ አለ። እነኚህ ሁለቱ ደብዳቤዎች ይታይና አይ የቤተ ክርስቲያን አገልጋይ ከሆነ አዎ ልክ ነው። ከዚያስ ምን ማድረግ አለበት? ሳይማር የትኛውን ቦታ ሄዶ ማስተማር እንደሌለበትና መምከር እንደሌለበት ይልቅ ምናልባት እንዲያው እናንተ አሁን እንደዚህ የቅዳሴ ምናልባት እናስተምራለን ቢባል ዜማ ካወቀ ስርዓተ ቅዳሴ አስተምራለሁ ካለ ስላሴ ምስጢረ ስላሴ ሳይነካ ነው የምልህ። ለምን ማበላሸት ስለሚቻል ማለት ነው። እና እጁን አንድ በስላሴ ትምህርት ላይ ምን የሚባል ነገር አለ መሰለ? የስላሴ ትምህርትን ወይም ስታስተምር አንድ ሰው እጁን አውጥቶ ቢጠይቅህ አፍን ከፍተህ ለመመለስ አቸኩል ይላል። ለምን? ጥያቄውን አንተ ስትጠይቅ ያ ጥያቄው አስቸጋሪ ከሆነ በመጨረሻ ላይ ባስተማርክ ጊዜ ጥያቄያቸውን በወረቀት ጽፋችሁ ስጡኝና ብለህ የማታውቀው ከሆነ ያን ወስደህ አርመህ ይሄ እንዴት ነው ብለህ የማትረዳውን የተረዳውን ደግሞ አስተካክለ አመተል በመጀመሪያ ስትገባ በበነገው ልታስተምር ያን ነገር ታስተካክለህ ታስተምራለህ ማለት ነው። እንደዚያ ነው የሚለው። ለምን? እጅ አውጥቶ የተናገሩትን የተጠየቀን ጥይቅ አፍከፍቶ በዚያው ሰዓት ላይ አይነገርም ማለት ነው። ስለዚህ እንዲህ ያለ ነገሮች ብዙ እሱ ብቻ አይደለም፣ ብዙ ልጆች አሉ መታረም ያለባቸው ብዙ ልጆች አሉ። አሁን እኔም አሁን አንድ ጥቆማ አረጋለሁ ማለት ነው። ስለዚህ እንዲህ ያሉ ልጆችን ማስተካከል ያስፈልጋል። መማር ይቅደም ከመጠምጠም ይላሉ አባታችን። ከመጠምጠም መማር ይቅደም ይባላሉ። ትትና መማር ሳይማሩ ማስተማር በጣም ከባድ ስለሆነ ማለት ነው። ሳይማሩ መናገር እኔ ያወኩትን ራሱ በእውነቱ ከሆነ ስለ ስላሴ ለመናገር አፌን ሞልቼ ለመናገር ራሱ ይከብደኛል። እኔ ራሴ የማውቀውን ራሱ ድንገት ከአምልት ለመከበር ነው የስላሴ ትምህርት ላይ ማለት ነው። ስለዚህ እንደዚህ ያለ ነገር ስለሆነ በጣም አመሰግናለሁ። ላመሰግንህ ነው እንዲያው ቆይ ገብቼ ይህን ነገር መረጋገጥ ጥሩ አረጋግጦልናል ብዬ ለማለት ነው የገባሁት። አመሰግናለሁ። ኑርልን ወንድማችን መዝሙረ ያሬድ። ያው እንግዲህ ትንሽ ዜማ ብጮልበት የአንተን ድምጽ ቢሰማ አፍሮ ይመለስ ነበረ። ትንሽ አንድ ምስባክ ብትልለት ኖሮ ጥሩ ነበረ፣ ግን አውቀህ ሸወድከው። ይሁን እንግዲህ። እሺ አባቴ፣ እግዚአብሔር ይስጥልኝ አባቴ፣ በጣም አመሰግናለሁ። ክብር ያድልልኝ። እኔ ዓላማዬ እዚህ ያላችሁ ሰዎች ወንድማችንን ማዋረድ ማሳጣት አይደለም። ዓላማዬ በክርስቲያን ባልሆኑ ቤቶች እየገባችሁ
አውቃለሁ ብላችሁ ዲያቆን ነኝ ብላችሁ ወይ ገሌ ነኝ ብላችሁ ከዛ ግን ቤተክርስቲያን የማያወክል ነገር ካወራችሁ ቤተክርስቲያን የማትለውን ነገር ካወራችሁ እናንተ ስህተት እየሰራችሁ ነው። ስህተት ሰርታችኋል ሲባል ደግሞ አይ ትክክል ነኝ እኔ እኮ እንዲህ ነኝ የምትል ከሆነ ትዕቢት ውስጥ ገብታል። ስለዚህ እንደዛ ከሆነ ደግሞ በተለይ ደግሞ ዲያቆን ነኝ የሚል ሰው ፈጽሞ እንደዛ አይነት ምግባር አይገባውም። ስለዚህ እባካችሁ በቃ እንድትነቁ ፈልጋለሁ። እዚህ ያላችሁ ክርስቲያኖች ከዚህ በኋላ እንዲሁም ዲያቆን ነን ወይ ቄስ ነን ወይ የሆነ ነን ብለው ትክክለኛ ያልሆነ የቤተክርስቲያን ትምህርት የሚናገሩ ሰዎች ካሉ ላኩልኝ፣ እኔ ዩዘር አካውንታቸው ላኩልኝና እንደዚህ እያመጣው እንጠይቃቸዋለን። ማን አስተማራችሁ? ይሄንን ከየት ሰማችሁት? ይሄንን ድራማ ሰሪውን ከእውነተኛው እንለየዋለን፣ ውሸተኛውን ከእውነተኛው እንለየዋለን። ኦኬ። ለሆነ ግሩፕ የሚጫወተውን ለሆነ ቤተ እምነት የሚጫወተውን ሌላ ልብስ ለብሶ እነሱንም እንይዛለን። አይ ደግሞ የእውቀት ክፍተት ያለ መማር እድሉን አለማግኘት ከሆነ ደግሞ አግዘዋለሁ። የተማርኳትን ትንሿን ነገር አካፍለዋለሁ። ኦኬ። ባይዘወይ ሰዎች በጣም የሚገርም ዜማ ስላላቸው በጣም የሚገርም ድምፅ ስላላቸው እንዳይመስላችሁ። አሁን ላይ እሱ ማታለል ቀረ። የካዱት እኮ ጳጳስ የነበሩ እኮ ናቸው። ምን ይደንቃል? ሰይጣንም እኮ መልአክ ነበር፣ የመላእክትም አለቃ ነበር። አሃዜ መንጦላይት ነበረ እኮ። ምን ይደንቃል? እና እንዲሁ በቃ እንደዛ ብሎ ነገር የለም። አሁን ስለዚህ ከወንድማችን ጋር በደንብ አወራዋለሁ፣ ወንድም አድርገዋለሁ። የትምህርት ችግር ከሆነ የትምህርት ችግሩን እናግዘዋለን። የሚያገለግልበትን ደብርን ደግሞ ጠይቀዋለሁ። ለእናንተ ጋር መጥቼ እንዲህ ነው ባልልም መናገርም አይጠበቅብኝ። ከእሱ ጋር ግን እጨርሳለሁ። ከእሱ ጋርና ከሚያገለግልበት ደብር ከዲቁና ከሰጠው ከሊቀ ጳጳሱ ጋር የቤተክርስቲያን ልጅ መሆኑን ቼክ እናደርጋለን። ከዛ በኋላ እናያለን ማለት ነው። አለበለዚያ ዲያቆን ነኝ፣ ቅዳሴ እችላለሁ፣ ዜማ እችላለሁ፣ እኔ እኮ ሰብክ ነበረ። ምን መኖር ነው የሚያስፈልገው? ቤተክርስቲያኗን መኖር መምሰል ነው የሚያስፈልገው በቃ። እና በዚህ መልኩ እናድርግ። እሺ ማኪ እንኳን በሰላም መጣሽ። አመሰግናለሁ ዲያቆንዬ። ሰላም ሁላችሁንም፣ አባታችን ይፍቱን ይባርኩን። በጣም እናመሰግናለን ዲያቆንዬ። ግን ከዚህ በላይ አሁን የሚሰሙ ልጆች መጠንቀቅ አለብን። በየቤቱ ዲያቆነን እያሉ አንዳንድ የጊዜ ማስለቻሉ ዲያቆን ናቸው ብላችሁ እንዲያስተምሩ ቤታችሁ ማስገባት የለባችሁም፣ ክርስቲያንም ከሆናችሁ ማለት ነው። ከሙስሊሞች ጋር እዛ ያስተምሩ፣ ችግር የለብንም እኛ ትምህርቱን የማንቀበለው እስከሆነ ድረስ። ግን ዲያቆን ነው ይሄ። አሁን ለምሳሌ ዛሬ ይሄ ልጁን የጊዜ ማተናገረ ዲያቆን ነው፣ በቃ በጣም ይቅርታ አድርግልን እንደዚህ አላወቅንም ነበረ ምናምን ነገር እያሉ እንደውም የሆነ ልጅ ሌላም ልጅ ነበረ እኔም ዲያቆን ነኝ ብሎ አንዳንድ ጥያቄ እየጠየቀው ከዛ እሱ ደግሞ በዜማ እየመለሰ ምናምን ነገር ነበረ። እኛ ግን ስለማናቅ ዝም ብለን እየሰማን ነበር። በዛ ምክንያት በቃ ይቅርታ እኛ እኮ ትናንትና እንደዚህ መስልህን ነው፣ አንተማ በጣም ንጹህ ኦርቶዶክስ ነህ፣ በጣም ዲያቆን ነህ ምናምን ነገር እያሉት ነበረ ማለት ነው። በዚህ ነገር ላይ ሙስሊሞች ብዙ ድራማ ሰርተዋል። እሱን አይመለከተንም፣ የራሳቸው እኛ እውነትን ነው የምንናገረው። እና የእኛ ልጆች ለማመስገንም ለመተቸትም አትሮጡ ነው የምለው። ይሄ ነው እኔ የማስተላልፈው። ዲያቆን ይሄ እናመሰግናለን። ቃለ ሕይወት ያሰማለን። አሜን አሜን። አይቼዋለሁ እሱን ቪዲዮ፣ ያው አንዳንድ ሰዎች ልከውልኝ አይቼዋለሁ። እኔ እሱ አይመለሱ ዝም ብሎ የስንፍና ዝም ብሎ የስንፍናና የድራማ እንትን ነው ቪዲዮ ያየሁት። መብት ነው፣ ምንም ችግር የለውም። እውነቱ ግን ይኸው ልጁ መጥቶ እየሰማችሁት ነው። በቃ የቤተክርስቲያን ትምህርት አልተማርም፣ የቤተክርስቲያን ትምህርት አልተማርም፣ ዶግማ አልተማርም፣ አያውቃቸውም። ችግር የለውም ግን ተምሮ ያስተካክለዋል። ተምሮ ግን ለማስተካከል ትክክለኛ የቤተክርስቲያን ልብና የቤተክርስቲያን ልጅ ሊሆን ይገባዋል። ምክንያቱም የቤተክርስቲያን ልጅ የሆነ ሰው ኦርቶዶክስ የሆነ ሰው እኔ ይሄን አልተማርኩም ይሄን አላውቅም በቃ እማራለሁ ይላል። አይ ከዚህ በኋላ ቀጥላለሁ ካለ ግን ይኸው ምን ታደርጋላችሁ? አትወክለንም፣ አንተ ኦርቶዶክስን አትወክልም፣ አንተ ዲያቆን አይደለህም እያላችሁ ይሄን ነገር ልታስወጡ ይገባ። መጽሐፍ ቅዱስ የሚለው ነው፣ ለራሱ ንገረው ነው የሚለው። መጀመሪያ ለራሱ ንገረው ብሏል። ለራሱ ነግሬዋለሁ። ከዛ ደግሞ በአደባባይ ነግሬዋለሁ። ሐሜት እንዲያውንብኝ ለራሱም ነግሬዋለሁ፣ በአደባባይም ነግሬዋለሁ። አሁን ደግሞ ድጋሚ በውስጥ ልናወራ ነው። ከዚህ በኋላ ግን ኦርቶዶክሳዊ የማይሆን ትምህርት ግን ከቀጠለ እየገባ በሙስሊሞቹ ቤትም ቤትላም ቤትም እየገባ የሚቀጥል ከሆነ ኦርቶዶክስን አይወክልም። ክርስቲያኖች እወቁ።
ነገ እምነቱን ቀየረ፣ ነገ ሻዕድ ያዘ፣ ጴንጤ ሆነ፣ ኤቲስት ሆነ፣ ፍቅር ሲዝም ሆነ ብትባሉ ቤተክርስቲያንን የሚወክል አይደለም ከመነሻው። ይህንን በደንብ ልታውቁ ይገባል። አቋም በቃ አቋም ነው። ዝም ብሎ መልመጥመጥ፣ ማስመሰል፣ መመሳሰል ምናምን መሸወድ አያስፈልግም። ቲክቶክ ላይ በጣም ብዙ ድራማ ስለሚበዛ እና ንቁ። እሺ ሶስዬ ሀሳብ ካለሽ ቀጥይ። ሰላም ክርስቶስ ይብዛላችሁ። አባቴ ይፍቱኝ ይባርኩኝ። እኔ ሀሳቤ ምንድነው ዲያቆን ከዚህ በፊት ካየው በእኔ ቤት ስሙ ራሱ ዲያቆን ዮሐንስ ነበረ። እግዚአብሔር ይመስገን ስሙን ራሱ ቀይሮታል። እኔ ስሙን ራሱ ያኔ አዲስ ቲክቶክ የሚክፈት ደስ ብሎኛል፣ ዲያቆን የሚለውን ስም ስላጠፋ ማለት ነው። ስቀጥል ደግሞ ቅድም ባዩ ላይ ቲክቶክ ባዩ ላይ አብም ወልድም መንፈስ ቅዱስም ተወልዷል ብሎ ጽፎ ነበርና የኔ ቲክቶክ አይደለም ነበር አይደል ያለው? አዎ ግን እኮ ከኛ ጋር ራሱ ውይይት ሲያደርግ ሲከራከርበት ነበር። ተወልዷል ብሎ ድምፁ አለ፣ ሪካርዱ አለ አለ። አዎ በዛ አካውንት ገብቶም አይቼዋለሁ ብዙ ጊዜ። እና ደግሞ በነገራችን ላይ በዚህ አጋጣሚ እዚህ ቲክቶክ ላይ በቤተ ክርስቲያን ስም ዲያቆን ነን መምህር ነን ብላችሁ የትም ቦታ አለን እኛ ባይዘዌ እኔ አሁን የትም ቦታ አለው የማየውን ትምህርት እያስተማራችሁ ሪካርድ ትደረጋላችሁ። ከዛ በኋላ በዛ ትያዛላችሁ። ስማችሁን ብትቀይሩ ድምጻችሁን መቀየር አትችሉም። አሁን ይሄ ልጅ ስሙን ቀይሯል ወይም ሌላ አዲስ ቲክቶክ ከፍቷል፣ ነገር ግን ድምጹን መቀየር አይችልም። እኛ ጋር መረጃ ስላለ ማለት ነው። እንደዚህ አይነት ድራማ ትስሩ ከቻላችሁ ቁጭ ብላችሁ ብትማሩ እና ደግሞ በውስጥ ይማር። ሲጀመር ዲያቆን እንደዚህ አይነት ሰው በውስጥ ይማር። እኔ በበኩሌ በውስጥ ቁጭ ብሎ በውስጥ መጀመሪያ ይማር። አምስቱን አዕማደ ምስጢራት የማያውቅ ሰው በምን አይነት መልኩ ነው ዲያቆን ሊሆን የቻለ? ምንም የሚያውቀው ነገር የለም። የቤተ ክርስቲያንን አስተምሮ አይዛብ ቤት ገብቶ መጽሐፍ ቅዱስ ተበርዟል። ስለ አምላኩ ማስረዳት ካልቻለ በምን አይነት መልኩ ነው ዲያቆን የሆነ? ስለዚህ እንደዚህ አይነት ሰው በውስጥ ይማር። እኔ እንደዛ ነው የምለው። ሌላም ሰው እንደዚህ አይነት ሰው ቢመጣ መጀመሪያ ቁጭ ብሎ በውስጥ ይማር። ያንን ተምሮ ከጨረሰ በኋላ ነው ወደ ቲክቶክ ራሱ መምጣት ያለበት። ስቀጥል ደግሞ ይሄንን ቲክቶክ ራሱ ዛሬ እዚህ የገባበትን ቲክቶክ አዲስ እንደከፈተ ኡስታዞች ቤት ነው የገባበት። ቀጥ ብሎ የት ነው የገባ? ኡስታዞች ቤት ነበር የገባበት ማለት ነው። አዲስ ይሄንን ቲክቶክ እንደከፈተ እንደዚህ አይነት ድራማ ብትሰሩ የትም አትደርሱም፣ ከኛ አታመልጡም። ለወደፊቱም እንደዚህ አይነት ነገር እያሰባችሁ ከኛ አታመልጡም። በህይወት እስካለን ድረስ ፕሊስ አስቡበት። አመሰግናለሁ ዲያቆንዬ። እሺ በጣም እናመሰግናለን ሶስዬ። በቃ ይሄ ነው ትክክለኛው አቋም፣ ይሄ ነው ኦኬ። ትክክለኛው አቋም ይሄ ነው። የምታጨረብሩ ሰዎች፣ የምታታሉ ሰዎች ከአንደበታችሁ ያስታውቃል። ወንድማችን ክርስቲያን ሊሆን ይችላል፣ አላቅም። የክርስቲያን ማንነትና ምግባር፣ የክርስቲያን ህይወት፣ የክርስቲያን እውቀት አለ። ከእውቀት ከፍሎ አለማወቅ ከሆነ ደግሞ እንረዳዋለን። አይ ብሎ ከቀጠለ ግን ብዙ ጊዜ አይታችሁ ከሆነ ክርስቲያኖች ቤት ሙስሊሞች ይመጡና በደንብ ቁጭ ብሎ ሲማሩ ድራማ እየሰራችሁ ነው፣ ይኸው ክርስቲያን ናቸው እንጂ አውቀው ሙስሊም ምናምን ይሉናል አይደል? ልክ እኛ እንደዚህ አይነት ሰው አግኝተን ድራማ እየሰራችሁ ስንል ለምን እንዲት ነው ያላችሁ? ለምን እንደዛ ብሎ ነገር የለም። እህትና ወንድሞቼ እናንተ ስትናገሩት ቅዱስ፣ እኛ ስንናገረው እርኩስ የሚሆን ነገር የለም። ሴም ስታንዳርድ ነው እናንተ ላይ የሚሰራው ኦኬ። እዚህ ጋር ወጥተው አንዳንድ ሙስሊሞች ጥያቄ ሲጠይቁ ድራማ እየሰራ ነው ይሁት ፊልማቸውን ትላላችሁ አይደል? ሴም ቲንግ እናንተ ላይ ይመጣል ማለት ነው። እናንተ ላይም ገብቶ ልክ እንደዚህ አይነት ሰው ስናገኝ ድራማ እየሰራችሁ ነው እንላለን። ስለዚህ እናንተ ሲሆን ለምን እና እናንተ ስትናገሩ እኛ በቃ እኛ ስናገር ለምን ምናምን ይሄ ያስቃል። ተው፣ ይሄ ምንም እንደዚህ አይነት ጨዋታ አቁሙ። ደብል ስታንዳርድ ነው ኦኬ፣ ደብል ስታንዳርድ ነው። ስለዚህ ድራማ የሚሰራውን ሰው ድራማ ትሰራለህ፣ አለቅ። በኦርቶዶክስ የሚያጨረብር ዲያቆን ነኝ እንዲህ ነኝ እንዲህ ነኝ እንዲህ ነኝ እያለ የሚያጨረብረውን ምን እናደርገዋለን መሰላችሁ? ቆይ ለምሳሌ አሁን አንድ ነገር ላሳያችሁ። ቆይ እንዲያውም አሪፍ ኮመንት አለ። እሺ
ሩስ